ካሱ ለብዙ ዘመን የኖረበት ክፍሉ እንደ ቅድመ ዓለም ተዘበራርቋል። ለምሳሌ ወደ ወለሉ ብንመለከት ፓንቶች ወይም የሱ ፓንት፣ የሚስቱ ፓንት፣ የአንዲት የቀድሞ ተማሪው ፓንት እዚህም እዚያም ወዳድቋል። በአቧራና በላብ ደድረው እንደ ጫማ የቃጣቸው ካልሲዎች ግራ ቀኝ ተበታትነዋል። በፊታቸውም በጀርባቸውም ምርጫ የሚሉ ጋዜጦችና ከአልበም የሾለኩ ፎቶግራፎች ምንጣፉን በከፊል ሸፍነውታል። እስካሁን ያለውን ብቻ ሳይሆን ወደፊት የሚጠረገውን ቆሻሻ የተሸከመ የሚመስል ትልቅ ከረጢት የበሩን ጠርዝ ተንተርሶ ተኝቷል። ወደ መጽሐፍ መደርደሪያው እንመልከት። የቪዲዮ ቴፖች ጥራዝ መስለው ጥራዝ አክለው ከመጽሐፍት ጋር ተቀላቅለዋል። የፕላይቦይ ቪዲዮ ቴፕ ከእስክንድሪያው መነኩሴ ከአባ አርጌነስ ድርሳን ጎን ተቀምጧል። ወደ ግድግዳው እንመልከት። በየማዕዘኑ 4 ስዕሎች ተሰቅለዋል። 3ቱን እንዝለላቸው። 4ኛው የሶቅራጥስ አሟሟት የተሰኘ ነው። ይህንን ስዕል ዴቪድ የተባለ ሰዓሊ በዘይት ቀለም ጀምሮት ካሱ በአቧራ አጠናቀቀው። ሶቅራጥስ በሚላቀሱ ደቀ መዛሙርት ታጅቦ ስኒ ወደ አፉ ሲያስጠጋ በስዕሉ ላይ ይታያል። የተማሩ ሰዎች እስኪነግሩን ድረስ ሊቁ እንዲያ በመዝናናት የጨበጠው ስኒ አቦል ቡና እንጂ የሚገድል ሄምሎክ መርዝ አይመስለንም። ከዚህ ስዕል በታች ወረድ ስንል ሸልፍ ላይ የካሱ ሚስት የስቴላ ፎቶግራፍ ይታየናል። ምስሏ ውብ ነበር። ምስሏን ያጠረው መስታወት ግን በእርጥበት ተበላሽቷል። አሮጌው ኮርኒስ ሲሆን የሶቅራጥስ ስኒ ማን ፎቶው ላይ እንዳንጠባጠበ አይታወቅም። ካሱ ይህን ሲያይ የሸሚዙን ክናዳ ሰብስቦ ክፍሉን ማሰናዳት ጀመረ። አንድ አነስተኛ ጠረጴዛ ጀመረ። ጠረጴዛውን ብድግ አድርጎ ትከሻው ላይ ተሸክሞ የሚያስቀምጥበትን ትክክለኛ ቦታ በዓይኑ ሲመርጥ ጥቂት ደቂቃዎች አለፉ። የክፍሉ ወለል እምብርት ላይ ያስቀምጠው ወይስ ጥግ ላይ? ለጠረጴዛ ማስቀመጫ ትክክለኛ ቦታ ከማግኘት ጠረጴዛ መስራት ይቀላል ብሎ አሰበ። ጠረጴዛውን አንከርፍፎ እንደያዘ መሬት ላይ በወዳደቁ ጋዜጦች ላይ ዓይኑን ድንገት ጣለ። ከጋዜጦች የመጀመሪያ ገጽ ላይ ካሉት ፎቶዎች መካከል የጂሚ ካርተርን መልክ ቀድሞ ለየው። ጂሚ ካርተር የኢትዮጵያን የምርጫ ሥርዓት ለመታዘብ ሊመጡ እንደሆነ ጋዜጣው ይናገራል። የዩኒቨርሲቲ የታሪክ መምህር ቢሆንም ንቁም ሆነ ፍዝ የፖለቲካ ተሳትፎ አልነበረውም። ቶሎ ቶሎ ሥርዓተ መንግሥት መቀየር፣ ቤት መቀየርና ሥራ መቀየር ከሌሎች ጋር የማይጋራቸው ጣጣዎች ናቸው። በአንድ ንጉሥ አገዛዝ ስር በአንድ ቤት ጣራ ስር ለብዙ ዘመን መኖር ስለሚችሉ በአባቱ ዘመን በነበሩ ሰዎች ይቀና ነበር። ልጅ እያለ አባቱ በየማለዳው 1 ሰዓት ላይ ዳዊታቸውን ይደግሙ ነበር። እንጨትና ውሃ በሌለበት ምድረ በዳ ከሚለው ይጀምሩና መዝሙሩን ያነባሉ። ድምፃቸውን አሰምተው ስለሚደግሙ ካሱ አብዛኛውን መዝሙር በቃሉ አጥንቶት ነበር። ከጀርባቸው ይቆምና ጭራቸውን እየነሰነሰ ወደ ዓይናቸው አቅጣጫ የሚፈርሱትን ዝንቦች ያባረርላቸዋል። በድግግሞሽ ብዛት ካሱ የአባቱን ጥቃቅን እንቅስቃሴዎች ቅደም ተከተልና ትርጓሜ ያውቅ ነበር። በአባቱ ዳዊት ደገማ ጊዜ የሚመላለሱት ዝንቦች እንኳ የጊዜ ቅጥያ አሊያም የጭራው አካል የሆኑ ይመስል በዚያች ሰዓት መመላለሳቸውን አስተጓጉለው አያውቁም ነበር። ከፀሐይ በታች አዲስ ማለዳ፣
አዲስ የዳዊት ንባብ አለመኖሩ ካሱን አሰልችቶት አያውቅም። እንዲያውም አንድ ቀን አባቱ 1 ሰዓት ላይ የሚደግሙትን ዳዊት ወደ 3 ሰዓት ቢያሸጋግሩት ወይም ዝንቦችን እንዲያባረር የሰጡትን ጭራ በወይራ ግንጣይ ቢተኩት ዓለሙ ከግዙፉ ሥርዓት ተስተጓጉሎ ቡሎኑ እንደ ሾለከበት ወፍጮ ቀጥ እንደሚል ይገምት ነበር። አባቱ ገናዥ ነበሩ። ከማለዳው 3 ሰዓት ላይ ለግንዘት ይወጣሉ። ከዘወትር መርሃ ግብራቸው እንዳይስተጓጎሉ እግዚአብሔር ሁል ጊዜ ማለዳ 3 ሰዓት ላይ አንድ ሰው የሚገድል ይመስለው ነበር። ካሱ በዩኒቨርሲቲ ውስጥ በመምህርነት ለብዙ ጊዜ ከሠራ በኋላ እንደ ጓደኞቹ ለመቀየር ወይም ለመሸጋሸግ ምንም ጥረት ሳያደርግ ቀረ። ስቴላ የተሻለ ደሞዝ ያለው ሥራ ለምን እንደማይፈልግ ስትጠይቀው ታሪክ ብቻ ሳይሆን የታሪክ መምህርም ራሱን ይደጋግማል አላት። የምሩን ነበር። ከዩኒቨርሲቲ ወጥቶ የተሻለ ደሞዝ የሚያገኝበት ዕድል እንዳለው ያውቃል። ግን የተሻለ ደሞዝ አዲስ ባልደረቦችንና አዲስ አለቆችን ከመላመድ ጋር ሲነጻጸር ኢምንት ሆኖ ታየው። ስቴላ ወደ ውጭ ከሄደች በኋላ አሁን የሚኖርባትን ክፍል ለቆ የተሻለ ቤት እንዲከራይ ያሳስበው ነበር። እሺ ቢልም ሳያደርገው ቀረ። አሁን ወለሉ ላይ ከተንጠባጠቡ ጋዜጦች አንዱ ላይ ካርተር በቅርቡ አዲስ አበባ እንደሚገቡ ተጽፎ ሲያይ ፍርሃት ተሰማው። ምርጫውን ተከትሎ የሚመጣውን ደም መፋሰስ እንደ ነቢይ አስቀድሞ ስለታየው አልነበረም። የምርጫው ዜና የለውጥ ግዴታዎቹን ስላሳስበው ነው። ቤት መለወጥ፣ ሥራ መለወጥ፣ የቤት ዕቃዎችን አቀማመጥ መለወጥ። አሁንም ጠረጴዛውን አንከርፍፎ እንዲያዘ ነው። ለጠረጴዛ የሚመች ቦታ እስካሁን አለማግኘቱ ገረመው። ወዲያ ወዲህ ዓይኖቹን ማመላለስ ጀመረ። ቀና ሲል ሸልፉ ላይ እርጥበት ከከበበው የሚስቱ የስቴላ ፎቶግራፍ ጋር ተገጣጠመ። የዛሬ 2 ዓመት ሳይሆን አይቀርም። ማታ ጎን ለጎን ተኝተው እንደ ጸነሰች ነገረችው። ልቡ በኃይል ስለመታ ጉሮሮውን አንዳች ነገር ስላፈነው ምንም መመለስ ሳይችል ቀረ። እጆቹን በዝግታ ልኮ ሆዷ እንዳበሰው። ታቦተ ጽዮንን እንደ መንካት የማይታመን ትንግርት ሆነበት። ልጁን ሳይሆን ልጅነቱን የምትወልድለት መሰለው። ከአልጋው ዝግ ብሎ ወርዶ መብራቱን አበራው። ቴፕ ሪከርደር ውስጥ ካሴት ጨምሮ ማጫወቻውን ተጫነው። ከዚያ ከግርጌ ያገኘውን ፎጣ በልጅ አምሳል አሽሞልሙሎ ከታቀፈ በኋላ ከግራ ወደ ቀኝ መወዛወዝ ጀመረ። በተኛችበት ሆና እየሳቀች ተመለከተችው። ጎትቶ ካስነሳት በኋላ በዝግታ ጥቂት አስደንሷት ይብቃሽ፣ ከዚህ በላይ ከደነስሽ ልጄ ትደክምብኛለች አላት። ገና ባንድ ወሩ አለችው። አዎ ባንድ ወሯ አለ ካሱ። እስከ 9 ወር መታገስ እንደማልችል ስለምታውቅ ልጄ በፍጥነት ትመጣልኛለች። መቀለዱ ነበር። እድል ግን ቀልዱን የምር አደረገችው። ከጥቂት ሳምንታት በኋላ ስቴላን አስወረዳት። ሐዘኑ እንዳለፈላት እንደገና ለመሞከር ወሰነ። ከጭኗ ስር ወሩን ጠብቆ የሚፈሰው ደም ሳይነበብ እንደተመለሰ ደብዳቤ ልቡን ይሰብረው ጀመር። ከ3 ወራት በኋላ እንደገና ጸነሰች። እንደ ተመኘው ሴት ልጅ ተወለደችለት። ወደ ሥራ ሲሄድ አለወትሮ ከኃላፊ አግዳሚው መካከል ትንንሽ ሴት ልጆችን ነጥሎ ማየት ጀመረ። ምን እንደሚያምርባቸው፣ ምን ጫማ እንደሚመቻቸው፣ ምን ጨዋታ እንደሚያስደስታቸው ማወቅ ፈለገ። በየምሽቱ ለስቴላ እቅፍ አበባና ቸኮሌት ይዞላት ይመጣል።
ከዚህ በፊት እንዲህ ያለ ልማድ አልነበረውም። ከእሷ ጋር ፍቅር በጀመረ ሰሞን እንኳን ይህንን አላደረገውም። ለምን? ሴት መውለድ ሴት ከመውደድ ይበልጣልን? አዎ አለ ካሱ። ለወንድ ልጅ ሴት መውለድ ሴት ከመውደድ የማይገኘውን የሕይወት ትርጉም ይሰጠዋል። በሕይወታችን አንድ ቀን ምነው ወፍ በሆንኩ ብለን እንደ ዳዊት የዘመርንበት ጊዜ አለ። ወፍነት ከሰውነት የሚበልጥ ሆኖ አይደለም። ሰውነታችን ወድሞ ከፍርስራሹ ስር ርግብ ሆነን እንድንነሳ መፈለጋችን አይደለም። ራቁት ተኝተን ላባ ለብሰን እንድንነቃ መመኘታችን አይደለም። ምነው ወፍ በሆንኩ በአንዴ ወፍም ሰውም የመሆን ምኞት ነው። ህላዌን እንዳሮጌ ጨርቅ የመቀየር ሳይሆን አቋራጭ ህላዌ የመፈለግ ምኞት ነው። ከሰው ዕድልም ከወፎች ጥቅምም በአንዴ የመካፈል ፍላጎት ነው። እንግዲህ ካሱ በገሃድ ባይሆንም ምነው ሴት በሆንኩ ብሎ የተመኘበት ጊዜ ይኖር ይሆናል። የገዛ ገላውን ከስቴላ ገላ ሳንሶ አይደለም። አማራጭ ገላ፣ አማራጭ መንፈስ መፈለጉ ነው። በወንድ ዓይን የተጋረደበትን በሴት ዓይን ለመሞከር መመኘቱ ነው። ተፈጥሮ ይህንን ምኞት የምታሳካበት የእጅ አዙር መላ ነበራት። የገዛ ገላዋን ክፋይ ሴት አድርጋ በሚስቱ ወድ በኩል ላከችለት እና ከዚህ በፊት ተሰምቶት የማያውቀው ደስታ ተሰማው። ለስቴላ በየምሽቱ እቅፍ አበባና ቸኮሌት ይዞላት ይመጣም ጀመር። በየቀኑ የሚያመላልሰው አበባ የቤቱን ሩብ ሸፈነው። በጠረጴዛዎች ላይ፣ በአልጋው ግርጌ እንዲሁም በመጻሕፍት መደርደሪያው ላይ የአበባ ቁልል ነበር። ካሱ ይጠንቀቅ። የአበባ ብዛት የመጪ ቀብር ንግርት ነው። ልክ ነው። 4 ወራት ባልሞላ ጊዜ ውስጥ ልጁ ሞተች። ታማ ነበር። ከታመመች ከጥቂት ቀናት በኋላ ጡት መጥባት አቆመች። አንድ ቀን ከሥራ ሲመለስ ስቴላ ልጅቱን አቅፋ ከታመመች ወዲህ ዘወትር እንደምታደርገው በማንኪያ ውሃ እያጠጣቻት ነበር። ውሃው እንደ ወትሮ ወደ ጉሮሮዋ ሳይገባ ከንፈሯ ጠርዝ ላይ ፈሶ ቀረ። ስቴላ ማንኪያውን አሽቀንጥራ ማልቀስ ጀመረች። ካሱ ሆዱ ተገላበጠበት። ፊቱን አዙሮ ከቤቱ ወጣ። ብዙም ሳይቆይ ተመልሶ ከሚስቱ እጆች ላይ ልጁን ተቀበላት። በሚንቀጠቀጡ ጣቶቹ ትንንሽ ዓይኖቿን ለዝንተ ዓለም ከደናቸው። አባቱ ነጋዴ ነበሩ ናቸው። ካሱ ባደገበት መንደር የሚታወቁት ግን በገናዥነታቸው ነበር። በመንደር ውስጥ ሰው ሲሞት የሙታን ቤተሰብ ጥሪ ያቀርብላቸዋል። ሳያመነቱ ግብዣውን ይቀበላሉ። የመንደሩ ሰዎች በጣም ይፈሯቸውና ያከብሯቸው ነበር። ምክንያቱም የካሱ አባት ስውር ሥልጣን አላቸው። አንድ ቀን የሰፈሩ ሰዎችን ያገጠጠ ደረትና የለተተ ጡት፣ አንገቱን የደፋ ቁላቸውን ያለ ከልካይ መታዘብ የሚችሉበት ሥልጣን አላቸው። ካሱም አባቱን ያከብራቸውና ይወዳቸው ነበር። ለእሱ ሞት ከእግዚአብሔር የአትክልት ስፍራ መባረር ነው። ለዚህ ምስክሩ ያማረው ጠረናችን መለወጡ ነው። ወይም ምናልባት መቃብር ላይ አበባ የምናስቀምጠው የአበባውን መልካም መዓዛ ወደ ሙታን ለማጋባት ይሆናል። የሞተን ሰው ቤተሰቡ ሳይቀር ይተወዋል። ሰዎች ሙት ወዳጆቻቸውን ለመገነዝ የአባቱን እርዳታ የሚጠይቁት ለዚህ ነው። አባቱ ግን ያለምንም መጠየፍ ወደ ሙታን ክፍል እንደሚገቡ ያውቃል። ለእሱ ሙታንን እስከ መቃብር የሚያፈቅር እግዚአብሔር አይደለም፣ ቤተሰብ አይደለም፣ አባቱ ብቻ ናቸው። አባቱ በሕያውነትና በመበስበስ መካከል ያሉ
ብቸኛ ሰው ሆነው ይታዩት ነበር። አባቱም መገነዝ በመቻላቸው ራሳቸውን ያከብሩና ይወዱ ነበር። በዕድሜ እየገፉ ሲመጡማ ሥራው ሱስ ሆነባቸው። አስከሬን ራስጌ ሸብረክ ብለው የተከፈተ አፍ ሲዘጉ፣ የደነገጡ ፈጣጣ ዓይኖች ሲያለብሱ፣ እጆችን በእምብርት ግርጌ ሲያነባብሩ፣ ሞት ያፈራረሰውን ከተማ መልሰው ያንሰራሩ ይመስላቸዋል። የሞትን የበላይነት የተገዳደሩ፣ የሞትን ልፋት መና ያስቀሩ ይመስላቸዋል። ወደ መጨረሻው የተቃረበ እንደ እሳቸው ያለ ሰው ከግንዘት በስተቀር ሞትን የሚያክል ጠላት የሚቀበልበት መንገድ የለውም። ልጁ በተቀበረች ጥቂት ሳምንታት ስቴላ ትሰራበት በነበረው የጉዞ ወኪል አማካኝነት ወደ እንግሊዝ አገር ሄደች። ከዚህ በፊት 2 ጊዜ እንዲህ አይነት ዕድል ብታገኝም እንግሊዝ አገር በደስታ የሚቀበሏት ዘመዶች እንዳሉ ብታውቅም ዕድሉን ሳትጠቀምበት ቀረች። አሁን ለምን ለመሄድ ፈለገች? ካሱን ማየት አስጠልቷት ነበር። ላልተወሰነ ጊዜ እንደ ወፍ በራ እሱን በማታይበት ቦታ መሄድ ፈለገች። እሱ ግን ብቻዋን ተኮራትማ እንድትቀመጥ እንኳ አይፈቅድላትም። እንደ ልቧ እንድታለቅስ ዕድል አይሰጣትም። በጠንካራ ክንዱ ያቅፋትና በጣቶቹ እምባዋን ይጠርግላታል። ልጇን የገነዘበት ጣቱ የሞት ጣት መስሎ ይታያታል፣ ይቀፋታል። ከዚህ ጣት በብዙ ማይል ርቆ የመቆየት ዕድልን ያለማቅማማት መቀበል ነበረባት። ካሱ የእንግሊዝ ጉዞዋን እምባዋን የሚጋርድለት አጋጣሚ አድርጎ በጸጋ ተቀበለው። አንድ ሌሊት ጀርባዋን ሰጥታው ተኝታ እያለ እጁን ሰዶ ፊቷን ነካው። ጣቶቹ ሽፋፍቷ ስር ረጠቡ። በጨለማው ውስጥ እጅግ አስቀያሚ ሴት ሆና ታየችውና እጁን ሰበሰበ። በውሃ ቀለም እንዳማረ ስዕል ፊቷን ትንሽ እርጥበት እንደሚያበላሸው ያውቃል። ሞት ወደ ቤቱ ገብቶ መጀመሪያ የልጁን ገላ ቀጥሎ የሚስቱን ቁንጅና እንደቀበረበት አወቀ። የለቅሶ ተቃራኒ ሳቅ አይደለም፣ ቁንጅና ነው። በተገለጠለት ጥበብ ሁሉ አባብሎ ወደ ደስታዋ ሳይሆን ወደ ቁንጅናዋ ሊመልሳት ፈለገ። እጁን ወደ ሆዷ ላከና አይዞሽ የኔ ማር፣ በሦስተኛው ጥሩ እንደሚሆን ጥርጥር የለኝም አላት። ይህንን ከተናገረ በኋላ ግን መልሶ ጸጸተው። ቀጥላ ምን ለማለት ፈልገህ ነው እንደምትለው ስለገመተ በፍጥነት ምላሽ መፈለግ ጀመረ። ምን ለማለት ፈልገህ ነው አለች እንደ ጠበቀው ቱግ ብላ። ልለው የፈለግኩት እንኳ ያው መቼም 3 ቁጥር ከትንሣኤ ጋር የተያያዘ ቁጥር ነው ብዬ ነው። ተንተባተበ። ማለት አለችው ከቅድሙ በለዘበ ቁጣ። ዮናስ በ3ኛ ቀኑ ከዓሣ ነባሪ ሆድ እንደወጣ፣ ኢየሱስ በ3ኛ ቀኑ ከመቃብር እንደተነሳ ካስታወሳት በኋላ ለ3ኛ ጊዜ ከወለዱ እንደሚሳካላቸው ነገራት። ለጥቂት ደቂቃዎች ያክል ዝም አለች። ያመጣው ምሳሌ እንዳጽናናት ገምቶ በጨለማው ውስጥ ፈገግ ማለት ሲጀምር የኔን ማኅፀን ከዓሣ ነባሪ ሆድ ጋር ስታመሳስለው ትንሽ አታፍርም ብላ ከቅድሙ ጎላ ባለ ድምፅ ማልቀስ ጀመረች። የእስክንድርያው መነኩሴ አባ አርጌነስ የፕሌቶንና የክርስትናን ትምህርት ለማጋባት በመሞከር ዕድሜውን ያሳለፈ ሊቅ ነበር። ወደ ሃይማኖት ሲገባ ከሐሳቡ እንዳያስተጓጉለው በማሰብ ቆዳውን ቆርጦ ጀንደረባ ሆኗል። ከትምህርቱ አንዱ ይህ ነው። ዓለም ከመፈጠሩ አስቀድሞ ነፍሶቻችን እግዚአብሔርን በድለዋል። ስለዚህ በወህኒ እንዲቀጡ ተፈርዶባቸዋል። ወህኒው የሰው ሥጋ ነው። አንድ ሰው በዚህ ምድር ላይ 100 ዓመት ኖረ ማለት
ነፍሱ 100 ዓመት በሥጋ ወህኒ የሚያስቀጣ በደል ፈጽማለች ማለት ነው። የዕድሜ ብዛት የኀጢአትን ብዛት ከማሳየት ያለፈ ጥቅም የለውም። ካሱ ይህንን ሲያነብ የአርጌነስን ተረት እንደሚያሳክክ ባርኔጣ ከጭንቅላቱ ላይ አሽቀንጥሮ ለመጣል ጊዜ አልፈጀበትም። አርጌነስ እጅግ ጅል በመሆኑ ከቁላው ይልቅ አንገቱን መቁረጥ እንደነበረበት አመነ። ልጁ በሞተች ሰሞን ግን ከአባ አርጌነስ ሐሳብ በቀር ወደ ልቡ የተጠጋ አጽናኝ አላገኝም። ለገጠመው ቀውስ ከዚህ የተሻለ ፍች እንደማያገኝ አመነ። ልጁ የሞተችው በሥጋ ታስራ ለብዙ ዘመን መኖር ስለማይገባት ነው። ሕዋውን እንደ ጉም ከሞሉት ነፍሶች ውስጥ የተሻለ ቅድስት ስለነበረች ነው። አባ አርጌነስ ቆላውን በሰማዕትነት የሰየፈው የሥጋ እስር ቤት ላለመገንባት ኑሯል። ስቴላ አንድ ቀን በአልጋው ጠርዝ ላይ በግማሽ ቂጧ ተቀምጣ እጆቿን ጉልበቶቿ ላይ አጣምራ አቀርቅራ ሲያያት ይህንን ነግሮ ሊያጽናናት ፈለገ። አሁንም ቢሆን ፈጣሪ በቤታቸው ላይ ክፉ ዓላማ እንደሌለው ሊያረጋግጥላት ፈለገ። የኔ ማር አለና ከኋላዋ አንገቷን አቅፎ የአባ አርጌነስን ሐሳብ ነገራት። ልክ ነህ አለች ስቴላ። እኔ ይህን ያህል ዕድሜ የቆየሁት የልጄን ያክል ቅድስና ስለሌለኝ ነው። የበለጠ ሆድ ባሳት። ካሱ ወደ እንግሊዝ እንድትሄድለት የተመኘው ይህኔ ነው። እናም ሄደች። አሁን ወደሚሰናዳው ክፍሉ እንመለስ። ዕለት ተዕለት ከሚጠቀምባቸው ዕቃዎች ስኒ፣ መጥበሻ፣ ትሪ ወዘተ በቀር ሌሎችን ለብዙ ጊዜ አይቷቸው እንደማያውቅ ገባው። ሙዚየም ውስጥ የገባ ይመስል እያንዳንዱን ቁስ እያገላበጠ ወደ ዓይኑ ግርጌ እያስጠጋና በክንዱ መጠን እያራቀ መመልከት ጀመረ። ወደ ልብስ ማስቀመጫው ቁም ሳጥን እጁን ሲሰድ ከ2 ቀናት በላይ ያለበሳቸው ብዙ ሸሚዞችንና ሱሪዎችን አገኘ። ይሄን ሁሉ ምን አባቱ ሊያደርግልኝ ገዛሁት ብሎ ራሱን ጠየቀ። አብዛኞቹ ዕቃዎች በለብ ለብ አምሮት እንጂ በፍላጎት ተነሳስቶ እንዳልገዛቸው ገባው። አምሮቱ ሲበርድ ዘንግቷቸዋል። ከቤቱ ወጥቶ የቦብ ማርሊን ጸጉር የመሰለ ሞሎያ ገዝቶ ሲመለስ ወደ ቤቱ የሚያደርሰው መንገድ ላይ አንዲት ለማኝ ተመለከተ። ለማኝቱ ሕፃን ታቅፋለች። ሕፃኑ እንቅልፍ ወስዶታል። ከፊል ራቁቱን ስለነበር እናቲቱ ጃንጥላ ገደድ አድርጋ ጥላውን አልብሰዋለች። ካጠገቧ ሌሎች 4 ሕፃናት እዚህም እዚያም የተጣፈ ድሪቶ ተጀቡነው ተሰድረዋል። ፈንጠር ብለው ሌሎች የኔ ቢጤዎች ተኰልኩለዋል። በደለኝነት ተሰማው። ኑሮ አለ በምጸት። ጎረምሳ እያለ ማስታወቂያዎችንና ማሳሰቢያዎችን በሚያምር የፊደል አጣጣል እየጻፈ ክፍያ ያገኝ ነበር። በፊደል 2 ብር ይከፈለው ነበር። በጉርምስና ወቅት ቃላትን በትርጉማቸው ሳይሆን በያዙት ፊደል ልክ የሚመዝናቸው በዚህ የተነሳ ሳይሆን አይቀርም። ብዙ ፊደል ያላቸው ቃላት ብቻ የረባ ዋጋ አላቸው። አሁን ከፊቱ ያሉትን ለማኞች እየተመለከተ ኑሮ ብሎ ሲናገር የጉርምስና እምነቱ ሲያንሰራራ ተሰማው። ኑሮ በአማርኛ 2 ፊደሎችን ብቻ የያዘ ቃል መሆኑን ልብ አለ። በእንግሊዘኛ ኤግዚስታንስ ተብሎ ስለሚጻፍ 9 ፊደላትን ይይዛል። በአንድ ሐሳብ ላይ የፊደሎች ቁጥር ልዩነት ዝም ብሎ የመጣ እንዳልሆነ ተሰማው። አማልክት የቋንቋ ሥርዓትን የፈጠሩ ቀን ሁሉም ሕዝቦች እኩል ዋጋ ያለው ሕይወት እንደማይኖሩ ያውቁ ነበር። ስለዚህ እጅግ የቀለለ ዋጋ ያለውን ኑሮ በዚህ ምድር አቅጣጫ ወረወሩት።
ወደ ቤቱ ገባና ትርፍ ናቸው ብሎ ያሰባቸውን ሸሚዞች፣ ሹራቦችና ቁሳቁሶች ወስዶ በልጅ ለተወረረችው ለማኝና በአጠገቧ ላሉ የኔ ብጤዎች አከፋፈላቸው። ቤቱን ባሰናዳ በሁለተኛው ቀን ስትየላ ደወለች። ከእንግሊዝ ወደ አገር ቤት ለመመለስ እንደተሰናዳች ስትነግረው ክው አለ። ምን ነው በደህና አለ። ምን ነው እንድመጣ አልፈለክም እንዴ አለች ተቆጥታ። እንዴት እንዲህ ትይኛለሽ ስቴላ? ታዲያ ምን ልበል? በ2 ዓመት የተለየ ሴት እመጣለሁ ስትል ምን ነው በደህና ይባላል ወይስ የማላውቀው ነገር አለ? ኧረ በስመ አብ በይ የኔ ውብ። አይ እሱን እንኳን ተወው። ምን እያልሽ ነው ስቲ? በተራው እንደ መቆጣት ቃጣው። ምናልባት ሌላ ለመሞከር ፈልገህ እንደሆነ ብዬ ነው። ስቴላ ዋት ዝ ሮንግ ዊዝ ዩ? ታናድዳለህ። እንደ ማልቀስም እንደ መሞላቀቅም አደረጋት። ለማለት የፈለኩት ግን ገብቶሻል? ባይገባኝ ታዲያ ምን አስጮኸኝ? የምትመጭበትን ምክንያት ማወቅ ምን ችግር አለው ስቴላ? የምመጣበትን ምክንያት እስከዚህ ደቂቃ ድረስ አለማወቅ ራሱ ያናድዳል። የአዲስ አበባ ናፍቆት ራሴን እንደማያዞረው ታውቃለህ መቼም። አውቃለሁ የኔ እናት። አታውቅም። እንዴት እንደምትናፍቀኝ አይገባህም። እኔም በጣም ናፍቀሽኛል ስቴላ። እሱን ላውቅ አልችልም። ማስረጃ ከፈለግሽ አሁኑኑ ወደ ኤርፖርት ሄጄ ጠብቅሻለሁ። የምመጣበትን ቀን ሳልወስን? አዎ ሳትወስኝ ላልተወሰነ ቀን ኤርፖርት እንግዳ መቀበያው ላይ እቆማለሁ። ሳቀችለት፣ ደስ አለው። ለመሆኑ አዲስ ነገር አለ አለችው። አዎ አለ። ምንድን ነው? የቀድሞ የአሜሪካ ፕሬዝዳንት ጂሚ ካርተር ወደ አዲስ አበባ ይመጣሉ። ለምን? ሰዎች ምርጫ ለመታዘብ ነው ይላሉ። እኔ ግን ሌላ ነገር እጠራጠራለሁ። ምንድን ነው የምትጠራጠረው? ካርተር ወደ አዲስ አበባ የሚመጡት ላንቺ መንገድ ጠራጊ ለመሆን ነው። በጣም ሳቀችለት፣ በጣም ደስ አለው። ለመሆኑ ቤት ቀየርክ? አቤት ስቴላ። ቤት ቀይር ብዬ ነበር። ቀይሬያለሁ። ዋሻት። ባለ ስንት ክፍል ቤት ተከራየህ? ባለ 3 ክፍል። ያው ሙሉ ግቢ ነገር ነው። የባት የቆጡን አውርተው በቅርቡ እንደምትደውልለትና ኢሜል እንደምታደርግለት ነግራው ተሰናበተችው። በከፊል ባዶ ወደ ሆነው ክፍሉ ተመለሰ። ስቴላ ድንገት ለመምጣት መፈለጓን ማወቁ ምን ስሜት ፈጠረበት? አንድም ደስ ብሎታል። ለ3 ወራት ብላ ሄደች። በኋላ ግን እያራዘመች ይቅርታና ምክንያት እየደረደረች 2 ዓመታት ቆየች። ከሄደች ጀምሮ ስለ እሷ ያላሰበበት ቀን የለም። ስለ እሷ ብቻ ሳይሆን ስለ ታላቋ ብሪታንያ ደህንነትም ይጨነቅ ጀመር። ዜና ሲከታተል፣ መጽሐፍ ሲያነብ፣ ስለ እንግሊዝ የተጻፈውን ተስገብግቦ በዓይኑም በጆሮውም በጥንቃቄ ይለቃቅማል። በዚህ የተነሳ ከቶኒ ብሌር ቀጥሎ ስለ እንግሊዝ ሕዝብ አዋዋል የሚገደው ካሱ ሆነ። ስቴላ ከሄደች በኋላ ያደረጋቸውን ነገሮች ሁሉ በሐሳቡ ለመከለስ ሞከረ። ገንዘብ በየወሩ ትልክለት ነበር። ኑሮህን እንድትለውጥበት እፈልጋለሁ ትለው ነበር። እሱ ግን ጠጣበት፣ ደሃ ጓደኞቹን ጋበዘበት፣ አጨሰበት። በኑሮው ላይ የጨመረው የአመድ ቁልልና የባዶ ጠርሙሶች ካብ መሆኑ ተገለጸለት። 3 ክፍል ቤት ተከራየሁ ብሎ በመዋሸቱ ተጸጸተ። ግን ምን አማራጭ ነበረው? ልፋቷ መና እንዳልቀረ ሊያረጋግጥላት ይገባ ነበር። ግን ተመልሳ ከፊል ባዶ በሆነ አንድ ክፍል ውስጥ ስታገኘው ምን ትላለች? አንድም እንደዋሻት ታውቃለች፣ አንድም ልፋቷ ምን እንደቀረ ታረጋግጣለች። ፊቷ በእንባ ሲጨረማመት አስቀያሚ ስትሆን ታየችውና ዓይኑን ጨፈነ። ተናደደ። የሚሰድበው የሚረግጠው ነገር ፈለገ። ከተዝረከረኩ ዕቃዎች ውስጥ አንዱን እንደ ኳስ ቢለጋው ትንሽ ቀለል ይልለት ነበር።
ግን የተዝረከረኩ ዕቃዎችን ተርፍ ናቸው ብሎ ያሰባቸውን ልብሶቹን ሁሉ ለለማኞች መጽቷቸዋል። ፋክሚ አለ እንግሊዘኛ ስድቡን የሚያቀልለት ይመስል ግድግዳውን በጭንቅላቱ እየወቀረ። ለማኞችንና በገንዘቡ የጋበዛቸውን ጓደኞቹን አጼ ቴዎድሮስ እንዳደረጉት ጎጆ ውስጥ አጉሮ በእሳት ማጋየት አማረው። ድሃ የፍቅር ጠንቅ ነው አለ በልቡ። የገዛ ብርድ ልብሴን ተቀብለው እኔ ወስድ በፊቴ ሲራኮቱ ትንሽ አላፈሩም። አንድ እንኳን እግዚአብሔር ይስጥ ያለኝ የለም። ለነገሩ አይፈረድባቸውም፣ ድሃ ናቸው። ካርቱኒስት ጓደኛው እንደተናገረው አንድ ሰው ምስጋናና ፍቅር እንዲያውቅ ተስሞ ማደግ አለበት። የድሃ ልጅ ግን ማን ይስመዋል? መጀመሪያ የድሃ ልጅ ምን ጉንጭ አለው? የለውም እኮ። ድሃ ሰጠኸው አልሰጠኸው ከፍ ያለ ኑሮ አይኖርም አለው ለግድግዳው። ምክንያቱም ድሃ ከፍታ አያውቅም። ድሃ ከሰው በላይ ከፍ ብሎ የሚታየው ወይ አውቶቡስ ሲሳፈር ወይ ራሱን ሲሰቅል ነው። ምክንያቱም ድሃ ከፍታ አያውቅም። በለማኞቹና በቀድሞ ጓደኞቹ ላይ ያወረደው ውረጅብኝ መልሶ ስላሳፈረው ነውሩን ማስረሻ ሲጃራ ለኮሰ። ስሜቱን እንደምንም አረጋግቶ ማድረግ ያለበትን ነገር ማሰብ ጀመረ። ለስቴላ መቀበያ 3 ክፍል ቤት መከራየት አለበት። ዓይኗን የሚያጠግቡ ልብሶችንና ቁሳቁስ መግዛት አለበት። ስለዚህ ገንዘብ እጅግ ያስፈልገዋል። እንደ ወር አበባ በወር አንዴ የሚመጣው ደሞዙ ሊበቃው አይችልም። በአገሪቱ በታወቀ አንድ የምርምር ተቋም ውስጥ ያሉ ወዳጆቹ ጥናታዊ ሀተታ ላቅርብ ብሎ ገንዘብ የሚያገኝበትን መንገድ እንዲያመቻቹለት የጠየቀው ለዚህ ነው። ርዕስ መርጦ እንዲመጣ ፈቀዱለት። የመተማ ጦርነትና የአፄ ዮሐንስ ዕጣ የሚል ርዕስ ይዞላቸው ተመለሰ። ብዙዎቹ ርዕሱ ለውይይት የማይጋብዝና ምክንያት አልባ ሆኖ አገኙት። እሱ ግን ቢያንስ ራሱን የሚያሳምንበት ምክንያት ነበረው። ታሪክ መማር ሲጀምር የሚከብደው በኢትዮጵያ ውስጥ ያሉ ጦርነቶችን ቁጥር ማስታወስ ነበር። ወይም ጦርነት የተካሄደባቸውን ቦታዎችና ዘመኖች ሁሉ አንድ ባንድ ከማስታወስ ቅልጥ ያለ ጦርነት ውስጥ ገብቶ መዋጋት ይሻላል ብሎ ያስብ ነበር። የጦርነት ታሪካችን ከሌሎች ሕዝቦች ጦርነት ቁጥር እጅግ የሚልቀው የተለየ የጠበኝነት መንፈስ ስላለን ነው ብሎ ራሱን የጠየቀበት ጊዜ ነበር። አይደለም፣ ስላሸነፍን ነው። በብዙ ጦርነቶች የመሸነፍ ዕድል ቢገጥመን ኖሮ የተመዘገበው የጦርነት ቁጥራችን ከዚህ ያንስ ነበር። አንድ አገር ለትውልድ የሚያቆየው የተዋጋበትን አይደለም፣ ያሸነፈበትን ታሪክ ነው። ጦር ቀምሶ የማያውቅ አገር ሊኖር አይችልም። ባለማሸነፋቸው ምክንያት የጦርነት ገጠመኛቸውን የማይመዘግቡትን ሰላማዊ አገሮች እንላቸዋለን። ብዙ እልቂት እንዳለው ተደርጎ ቢጻፍልንም የጦርነት ታሪክ አስደንጋጭ ሆኖ አያውቅም። ምክንያቱም አሸናፊው ሲጽፈው በጦርነት ያለቁ ሰዎች ቁጥር በጦርነት ካለቁ ጠላቶች ቁጥር ጋር እኩል ነው። የኢትዮጵያ የጦርነት ታሪክ በአብዛኛው የአሸናፊነት ታሪክ ነው። ለካሱ የአሸናፊነት ትውፊት ባለድሎች በድላቸው እንዲዘናጉ ያደርጋቸዋል። ክንድ የበቃኝ ያሰኛቸዋል። ጉድለታቸውን ይጋርድባቸዋል። የስልጣኔ መነሻ ፍርሃት እንጂ ጀግንነት አይደለም። መስጠም የማይፈራ ሰው የዋናውን ጥበብ አይፈለስፍም። የኢትዮጵያ የጦርነት ታሪክ በአብዛኛው የአሸናፊነት ታሪክ ነው። ለካሱ የአሸናፊነት ትውፊት ባለድሎች በድላቸው እንዲዘናጉ ያደርጋቸዋል። ክንድ የበቃኝ ያሰኛቸዋል። ጉድለታቸውን ይጋርድባቸዋል። የስልጣኔ መነሻ ፍርሃት እንጂ ጀግንነት አይደለም።
መስጠም የማይፈራ ሰው የዋናን ጥበብ አይፈለስፍም። ፈሪው በጦርነት ውስጥ ወደ ኋላ ይሸሻል ወይም ራሱን ከአደጋ የሚከላከልበት ያበጃል። ያረጀ ርስቱን ለጠላቶቹ ጥሎላቸው ሌላ ያልታሰሰ መሬት ይፈልጋል። ጠፉን መሬት ያለማል ወይም በዓለም ያለውን አዳዲስ መንገድ ሁሉ ፈሪዎች ይቀይሱታል፣ ጀግኖች ይሰየሙበታል። የራስ ቁሮችና የደረት ጡርሮች የጎበዙ ፈጠራዎች አይደሉም። ፈሪው ከጦርና ከሰይፍ ራሱን ለመጋረድ ሲል የፈለሰፋቸው ናቸው። የስልጣኔ ውጤት ሁላ የፍርሃት ግርዶሽ ነው። አባቶቻችን ያልሰለጠኑ ነበሩ ብሎ አሰበ ካሱ። አለመሰልጠናቸው ተፈጥሮ ጥበብ ስላጎደለችባቸው አይደለም፣ ፍርሃት ስለነሳቻቸው ነው። ባለመፍራታቸው አቅማቸውን ሳያውቁ ሞቱ። አንድ ሰው አቅሙን የሚመዝነው ጠላቶቹን ባሳደደበት ሩጫ ልክ ሳይሆን ከጠላቶቹ በሸሸበት ሩጫ መጠን ነው። ከሌሎች በድል ካሸበረቁ ጦርነቶች ሁሉ የመተማ ጦርነት የሚመስጠው ለዚህ ነው። የመተማ ጦርነት ለመጀመሪያ ጊዜ አባቶች ከጠላት የሸሹበት፣ ከፍርሃት ጋር የተዋወቁበት ነው። ከእነሱ የላቀ ማዕረግ ያለው ኃይል እንዳለ የተረዱበት በዚህ አጋጣሚ ነው። ከአንበሳና ከነብር ሰልፍ ወጥተው ወደ ሰውነት የተቀላቀሉበት ነው። ከኤድዋርድ ጊበን ዘ ዲክላይን ኤንድ ፌል ኦፍ ዘ ሮማን ኢምፓየር ላይ እንዳነበበው ኢትዮጵያ በገዛ እንቅልፏ ግንብ ውስጥ ለረዥም ጊዜ ታሰረች አገር ነበረች። ይህ ግንብ ወደ ሌሎች አገሮች አሻግራ እንዳታይ ጋረዳት። ምናልባት ኢትዮጵያ ከሱዳን ግርጌ እየኖረች ሱዳንን ለማየት አሻፈረኝ የምትል ነበረች። ደርቡሾች በ1881 ዓመተ ምህረት በተካሄደው ጦርነት አፄ ዮሐንስን አሸነፉ። የንጉሡን ራስ ቆርጠው ወደ ካርቱም ወሰዱ። የደርቡሾቹ መልእክት ይህ ነው: የሌላውን ዓለም ታላቅነት ብትክዱ እኛ አስገድደን የገዛ ዓይናችሁን እንደ ባትሪ በመዳፋችን ላይ አብርተን እናሳያችኋለን፣ እንድታዩ እናስገድዳችኋለን። ከዚህ በፊት የካሱ አባት ገናዥ እንደነበሩ ተገልጿል። ካሱ የአፄ ዮሐንስን የፍጻሜ ታሪክ ሲመረምር የአባቱን ዓይን የተዋሰ ይመስል በንጉሡ የሬሳ ሳጥን ላይ አብዝቶ አተኮረ። በሰም በታሸገው የሬሳ ሳጥናቸው ውስጥ ዘውድና ከንግሥት ቪክቶሪያ የተላከላቸው ሩቅ የሚያሳይ መነጽር መገኘቱን አየ። ካሱን የመሰጠው ዘውዱ አይደለም፣ መነጽሩ ነው። ጥንታውያን የዓለም ኃያላን የኢትዮጵያ ችግር በቅርብ ያለውን ብቻ የማየት ችግር መሆኑን አምነውበታል። ስለዚህ በሰላሙ ቀን አርቀን የምናይበት መነጽር ላኩልን ንግሥት ቪክቶሪያ። በጦርነት ቀን አርቀን እንድናይ ዓይናችን የተሰካበትን ጭንቅላታችንን በምርኮ ወሰዱብን። ደርቡሽ ከጥቂት ሳምንታት በኋላ ያቀረበው ጥናታዊ ጽሑፍ ያሰበውን ገንዘብና ያላሰበውን ዕዳ ይዞለት ከተፋለ። ጽሑፉን ሲያቀርብ ጋዜጠኞች መጡና ፊቱ ላይ ካሜራ ደገኑበት። ማታ ወደ ቤቱ ገብቶ ቴሌቪዥን ከፈተ። የትኛውን ቻናል ከፈተ? የኢትዮጵያ ቴሌቪዥን 3 ቻናሎች አሉት። የመጀመሪያው የመንግስት ነው፣ ሁለተኛው የመንግስት ነው፣ ሶስተኛው ቴሌቪዥኑን ማጥፋት ነው። እሱ የመጀመሪያውን ከፈተ። ዜና መጣ፣ ዜና ሄደ፣ ዜና መጣ፣ ዜና ሄደ። መጀመሪያ ተመለከተ፣ የተመለከተውን አመነ፣ የሰማውን ማመን ግን አቃተው። ጋዜጠኛው የካሱን ምስል እያሳየ ድምፁን ግን ጋርዶ በኢትዮጵያ ዘንድሮ የተካሄደው ምርጫ ፍትሐዊና እንከን የለሽ መሆኑን አንድ ምሁር ገለጹ አለ። ካሱ የገዛ ምስሉ ዓይኑን ሲያንቀሳቅስ
ጣቶቹን ሲጨብጥ ሲበትን ተመለከተ። ግን የእጁ እንቅስቃሴ የጥናታዊ ጽሑፉ ጭብጥ ስለ መተማ ጦርነት መሆኑን አልገለጸም። ካሱ ከው ብሎ ደነገጠ። ከሁለት ደቂቃዎች ባልበለጠ ጊዜ ውስጥ ስለ እሱ የተነገረው ዜና ስህተት መሆኑን ተናግረው ይቅርታ ይጠይቃሉ ብሎ ጠበቀ። የለም፣ ይቅርታ አልጠየቁም። ስለ ጂሚ ካርተር በቅርቡ ስለ ተነሳው አመፅና መንግሥት በተቃዋሚዎች ላይ የወሰደው እርምጃ ትክክል መሆኑን ያልተገደሉ ሰዎች ማስገንዘባቸውን አቀረቡ። ተስፋ አልቆረጠም። ከዜና በኋላ ማረሚያ ያቀርባሉ ብሎ ጠበቀ። ቀጥለው በቴሌቪዥኑ የታዩት ባለሥልጣን ናቸው። ባለሥልጣኑ በጣም ወፍራም ስለሆኑ ወደ ጠባቧ ቴሌቪዥን እንደምንም ተጣጥፈው ከገቡ በኋላ ስለ ጎጂ ባህሎች መናገር ጀመሩ። ጊዜው ያመጽ ነበር። በዚያ ላይ ጂሚ ካርተርን የሚያህል ሊቅ የመጡበት ነው። ባለሥልጣኑ ግን ሕዝቡ እንጥል እንዳይቆርጥ ያሳስቡ ጀመር። የሕዝብ አመፅ ከእንጥል ርዝመት ጋር ተያያዥነት ሳይኖረው አይቀርም። አለበለዚያ እንጥል መቁረጥ በምንም መንገድ ተቀባይነት የለውም የሚለውን ኃይለ ቃል አይደጋግሙትም ነበር። እውነት ነው። ሕዝብ እንጥል ሲቆርጥ ጎጂ ባህል ነው። መንግሥት አንገት ሲቆርጥ ያስተዳደር ዘይቤ ነው። ባለሥልጣኑ በወፍራም ትከሻቸው ቴሌቪዥኑን ሳይተረትሩበት ቴሌቪዥኑን ወደ ሦስተኛው ቻናል ቀየረው። ግን አላስችል ብሎት መልሶ ኦን አደረገው። ጠበቀ። የዜና ማስተባበያ ያቀርባሉ ብሎ ጠበቀ። ግን ምንም የለም። ፍርሃት በሰውነቱ ተለቀቀ። ይህ ፍርሃት አባቶች በመተማ ጦርነት ከወደቀባቸው ፍርሃት የሚልቅ ነው። እንቅልፍ ባይኑ ሳይዞር አደረ። በማግስቱ ማለዳ የአንድ ታዋቂ ጋዜጣ ካርቱኒስት ወደ ሆነ ጓደኛው ሄደ። ቡና እየጠጡ ጉዳዩን ነገረው። ነገሩ ያሳዝናል፣ ግን ማስተካከያ ያደርጉልኛል ብለህ አትድከም አለው ጓደኛው። ለምን አያደርጉልኝም? መብት አይደለም እንዴ? ጠየቀ ካሱ። በዚህ ጊዜ አንተን ከጉዳይ የሚጥፍ የቴሌቪዥን ባለሙያ አይኖርም። ጥድፊያ ላይ ናቸው፣ ይገባሃል? ቢዚ ናቸው። የሚሰማህ የለም። ደግሞ እንዲህ ያለ ስህተት በግልም ሆነ በመንግስት ሚዲያ በተደጋጋሚ ይከሰታል። አዲስ ነገር አይደለም። እንዴት ይከሰታል? ለምሳሌ አንድ የመንግስት ጋዜጣ ላይ በአንድ ቲማም ቄስ ፎቶግራፍ ስር ከኤችአይቪ ጋር የሚኖሩት ወይዘሪት ገሊት እኚህ ናቸው ተብሎ ተጽፎ አይቻለሁ። ሌላ ጊዜ ደግሞ የሆነ ድንቡሽቡሽ ያለ ሕፃን ልጅ ፎቶ ስር በቅርቡ የተመረቀው ድልድይ ይህ ነው የሚል ተጽፎ አይቻለሁ። የፊደል ግድፈትን በተመለከተ ያጋጠመኝን ብዙ ጊዜ ነግሬያለሁ። እኛ ጋዜጣ ላይ አገሬን ለማገልገል ቆርጫለሁ የሚለው ርዕስ ላይ የመጀመሪያዋ ገ ተዘላ ጋዜጣው ታትሟል። ቴሌቪዥንም ቢሆን ከስህተት ሊያመልጥ አይችልም። ምስሉና የምስሉ ባለቤት የማይገጣጠምበት ጊዜ አለ። ሲመስለኝ አንተ ምስል በቀረበበት ቀን ምርጫውን ያሞገሱ ምሁር ነበሩ። ግን ስቱዲዮ ውስጥ የሆነ ዲያብሎስ የምስል መዘበራረቅ ፈጥሯል። ዲያብሎስ ነው ብለህ ነው? ታዲያ መንግስት ካንተ ጋር ምን አለው? ኧረ ምንም አለ ካሱ። ከደሞዝ በስተቀር ከመንግስት ጋር የሚያገናኘኝ ነገር የለም። ለጥቂት ጊዜ ዝም ብለው ከጎናቸው ያሉ ተስተናጋጆችን ወሬ ሲያዳምጡ ቆዩ። አሁን ምን ማድረግ አለብኝ? አለ ካሱ። በቃ አርፈ ስራ መስራት ነው። ካሱ ወደ ጓደኛው ተመለከተ። ጓደኛው ውይይታቸው ቶሎ እንዲቋረጥ የፈለገ ይመስል አውራ ጣቱንና መሃል ጣቱን አፋትጎ አስጮሆ አስተናጋጇን ጠራት። ካሱ ቤቱ ገብቶ በጀርባው ፍራሹ ላይ ተንጋለለ። ግን ወዲያው ብድግ ብሎ ከመጻሕፍቱ አንዱን ገለጠ። መጽሐፉን አጥፎ ፊልም ከፈተ። ከራስጌው አልበም ስቦ ውሃ እንደሚጠጣ አውራ ዶሮ ጎንበስ ቀና እያለ ከአልበሙ ወደ ስክሪኑ አይኑን ማመላለስ ጀመረ። ምንድነው የሚፈልገው? የሚፈልገው ማንቀላፋት ነው። አንቀላፍቶ ሁሉም መርሳት ነው። ግን አልቻለም።
በቴሌቪዥን የታየው ፊቱ ትዝ አለው። የታየው ምርጫ ሲያወድስ ነው። ምርጫውን አወደሰ ማለት መንግስትን አወደሰ ማለት ነው። መንግስትን አወደሰ ማለት ደግሞ ቢያንስ መንግስትን ካልመረጠው የአዲስ አበባ ሕዝብ ጋር ተጠማመደ ማለት ነው። ወደ ቴሌቪዥን ጣቢያ ሄዶ ጉዳዩን አለማመልከቱ ጸጸተው። መሞከር አልነበረበትም። ምንም ይሁን ምን የተፈጸመበትን ስህተት ማሳወቅ ነበረበት። ከዚህ በኋላ ማስተካከያ ቢደረግ እንኳ እንደማይጠቅመው ተሰማው። ጊዜው ሄዷል። ምናልባትም ሕዝቡ የረሳውን ማሳሰብ ይሆንበታል። ግን ሕዝብ ፊቱን እስካሁን ሊያስታውሰው ይችላል? ጥናት ባቀረበበት አዳራሽ ውስጥ ተገኝተው ከፊት ለፊቱ ካሜራ የተከሉትን ሰዎች ፊት ማስታወስ ሞከረ። አይቷቸዋል፣ ግን መልካቸው አልመጣልህ አለው። ጣቱን ከንፈሩ ላይ ጭኖ ዓይኑን አጥብቦ በሙሉ አትኩሮት አሰላሰለ። የለም፣ መልካቸው አልገለጥልህ አለው። የካሜራ ያዦችን ፊት አለማስታወሱ መጽናናትን ፈጠረለት። የሰውን መልክ እንዲህ በቀላሉ መዘንጋቱ በተመልካቾች እታወሳለሁ የሚለውን ፍርሃቱን ለጊዜው አስቀረለት። ተጽናና። ይህ ሐሳብ በጣም ስለመጠነው ጎኑን ለውጦ ፊቱን በትራሱ ቀብሮ ለመተኛት ሞከረ። ግን ወዲያው ጠዋት ከጓደኛው ጋር ቡና ሲጠጡ ብዙም ልብ ብሎት ያልነበረ ትዕይንት አሁን ትዝ አለው። ካፍቴሪያው ብዙ ተስተናጋጆች ተጠቅጥቀውበት ነበር። ካሱና ጓደኛው አስተናጋጇ ያዘዙትን ቡና ልታመጣላቸው ዞር ስትል የተሻለ ምቾት ያለው ቦታ ቀየሩ። ከጥቂት ደቂቃዎች በኋላ ግን አስተናጋጅቱ ከመንጋው መካከል ፈልጋ ከያዘችው ማኪያቶ፣ ሻይ፣ ቡና መካከል የቡና ስኒውን መርጣ አቀረበችለት። ከዚያ ሁሉ ወፈ ሰማያት ተስተናጋጅ መካከል የእሱን ፊት ማስታወስ መቻሉ አገረመው። አሁን ግን መገረሙ ወደ ፍርሃት ተቀየረ። ምናልባት ከብዙ ፊቶች መካከል አንድ ፊት መለየት የአስተናጋጇ ልዩ ተሰጥኦ ባይሆንስ? እሱ የማይረሳ ፊት ኖሮት ቢሆንስ? እንዲህ ከሆነ ወዮለት። ሰዎች እንደ አስተናጋጇ ከመንጋው መካከል ፈልገው ይመጡበታል። እንደ አስተናጋጇ ቡና ሳይሆን ስኒ ሙሉ ሄምሎክ ያቀርቡለታል። እንደ ቡልዶዘር መንኮራኩር በዝግታ ሲንከባለል አደረ። ረጅም ሌሊት ነበር። አነጋግ ላይ ሽሯማ ብርሃን በመስኮቱ መስታወት በኩል ወደ ክፍሉ መስረቅ ሲጀምር ያለ እንቅልፍ ያደሩ ዓይኖቹን እያሸ ከፍራሹ ተነሳ። እንቅልፍ ባይኑ ከዞረ 3 ቀን ሆነው። ቀኑን ከታሪካዊ አጋጣሚ ጋር ማገናኘት ካስፈለገ መተኛት ያቆመው ጂሚ ካርተር የኢትዮጵያን መሬት ከረገጡ ከጥቂት ሳምንታት በኋላ ነው። አሜሪካ በእንቅልፍ እጦት የሚሰቃዩ 40 ሚሊዮን ዜጎች አሏት ይባላል። ጂሚ ካርተር ይህንን በሽታ በጫማቸው ተረከዝ እንደ አቧራ ተሸክመው በጉበኑ ያለፉ ይመስል መተኛት አቆመ። በነገራችን ላይ ካርተር ወደ አዲስ አበባ ሲመጡ በጣም አርጅተው ነበር። ደጋን ወገባቸው ካሱን እንደ ፍላጻ ወደ አባቱ ትዝታ አስፈነጠረው። ትዝ ይለዋል። አባቱ በአንድ ማለዳ ዳዊት እየደገሙ እያለ እንጨትና ውሃ በሌለበት ምድረ በዳ እሚለው ንባብ ላይ ሲደርሱ ምድረን ዘለሏት። ግድፈቱ ሲገባቸው ዞር ብለው ከጀርባቸው ቆሞ ፀሐይ እየሞቀ ዝንብ የሚያባርርላቸው ካሱን ፈለጉት። ላለመሳቅ ከንፈሩን በኃይል ሲነክሳዩት ግድፈታቸው የፈጠረው ትርጓሜ ከሐሳባቸው ሊያባርሩት ቢሞክሩም እንደ ግንቦት ዝንብ እየተመላለሰ ስላስቸገራቸው ቃልን በቃል ለመዘንጋት ወደ መዝሙሩ ተመልሰው ከቅድሙ ጎላ ባለ ድምፅ ኃይልህንና ብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩህ አሉ። ወዲያው ግን ድምፃቸውን ቀዝቀዝ አድርገው
ኃይልህንና ክብርህን ብለው ራሳቸውን ሲያርሙ ካሱ ከተለጎመ ከንፈሩ ስር ሳቅ ሲያመልጠው አንድ ሆነ። ሳቁን ሲጨርስ ጸጸት ተሰማውና ዞር ብሎ አያቸው። እንደ ተሰቀለ ሰው አንገታቸውን ደፍተዋል። የጥንት ምትሃተኞች በፊደላት ድግምት የሚሰሩ ወደው አይደለም። ካሱ በሕይወቱ ፊደላት ልዩ ምትሃት እንዳላቸው ሲታዘብ ቆይቷል። ያኔ አባቱ ዳዊቱን አጥፈው አንገታቸውን መድፋታቸው ትርጉሙ አሁን ግልጽ ሆነለት። ፊደል መግደፋቸው ማርጀታቸውን ይገልጻል። በሕይወታቸው ተጨማሪ የጊዜ ቁጥር ተጨመረበት፣ ፊደላት ግን ጎደሉበት። ፊደላት የለቀቁትን ቤት ቁጥሮች ወረሱት። በልና የቀረችቱን አንብብልኝ። ይህ ከሆነ ከዓመታት በኋላ ይኸው በአባቱና በካርተር መካከል ንጽጽር ለማድረግ ደፈረ። አባቱ አረጁ፣ ዓይናቸው ፈዘዘ። ልጃቸው ዳዊት እንዲያነብላቸው ጠየቁት። ካርተር ዓይናቸው ፈዘዘ። ዓይናቸው ምን ቢፈዝ አፍሪካ ውስጥ የሚካሄድ ምርጫን ለመታዘብ እንደማያንሳመኑ። ወደ መስኮቱ መጣና አሻግሮ መመልከት ጀመረ። ኤክስ ፐብ የሚል የመጠጥ ግሮሰሪ ከቅርብ ርቀት ተመለከተ። ከግሮሰሪው ጎን ካለው አስፋልት ዳር ልብሶቹንና ዕቃዎቹን የወረሱበትን ለማኞች ተመለከተ። ቀጥሎ የተሰባበረ መስታወት ያላቸው አውቶቡሶች ጭር ብለው ጎዳና ሲያዘግሙ ተመለከተ። ከአውቶቡሶች ቀጥለው እንደ አቦ ሸማኔ የተዥጎረጎሩ ወታደሮችን የጫኑ ወታደራዊ መኪኖች ተከታትለው አለፉ። ዓይኖቹን ጨፈነ፣ ግን አስፋልቱ ባዶ አልሆነለትም። ወታደራዊ መኪኖችን ተከትለው የልጁ ሞት፣ ሚስቱ ለመምጣት መወሰን፣ የመተማ ጦርነት ጥናታዊ ጽሑፍና የቴሌቪዥኑ ዜና በአንድ ላይ ተጠርዘው በፊቱ አለፉ። መተኛት አለበት። ዛሬ መተኛት ካልቻለ አእምሮው በጤነኝነት መቀጠሉን ተጠራጠረ። ከቤቱ ወጥቶ በአቅራቢያ ወዳለው መድኃኒት ቤት ሄደ። በሰውነታቸው ቅጥነት፣ በሽበታቸው ንጣት፣ በለበሱት ጋወን ምክንያት ጠመኔ መስለው የታዩት ፋርማሲስት ለረዥም ጊዜ ትክ ብለው በጠርጣሪ ዓይን ካዩት በኋላ የእንቅልፍ ክኒን እኮ ዝም ብሎ አይሰጥም፣ ወረቀት አጽፈ ነው አሉት። ወደ ቤቱ ተመለሰ። ከፋርማሲው ቤቱ ለመድረስ ሩብ ሰዓት ባይፈጅም ለሱ እጅግ ርቆት ነበር። ከግራ ቀኝ የሚመላለሱት አልፎያጆች እየተገላመጡ የሚያዩት የሚመረምሩት መሰለው። ፊቱን እንደ መሐረብ አጣጥፎ ኬሱ ውስጥ ለመሸሸግ ተመኘ። ደርቡሾች በአፄ ዮሐንስ ራስ ላይ እንዳደረጉት ገጹን ወደ ሌላ አገር አሻግሮ የሚወረውርለት ፈለገ። ለመጀመሪያ ጊዜ ወደ ማስተማሪያ ክፍል ሲገባ የተሰማው ሽብር መጣበት። 60 ተማሪዎች ወደ እሱ ይመለከቱ ነበር። በ120 እንግዳ ዓይኖች እየተመዘነ መሆኑን መቋቋም አቃተው። እጆቹ አሁንም እየወጡ እየወረዱ የሸሚዙን በትክክል መቆለፍ፣ የሱሪውን ዚፕ መዘጋት፣ የአፍንጫውን መጥዳት ይሰልላሉ። ዓይኖቹን ከተማሪዎች ጀርባ ወዳለው ግድግዳ በመወርወር ክፍሉ ባዶ፣ እሱም ብቻውን እንደሆነ ለማሰብ ፈለገ። ከክፍሉ ሲወጣ ከሞት ፍርድ በምህረት እንደተለቀቀ እስረኛ በግልግል በረጅሙ ተነፈሰ። አቤሴሎም በዛፍ ላይ እንደተንጠለጠለ ሁሉ እሱም በተማሪዎች ሽፋሽፍት ላይ ተንጠልጥሎ እንደቆየ ገባው። አሁን ግን የሚያዩት የአንድ ክፍል ሳይሆን የአንድ አገር ሙሉ ዓይኖች ናቸው። ያንን መዘዘኛ ጥናታዊ ጽሑፍ በልቡ ረገመ። ስለ አፄ ዮሐንስ ሲያትት በአፄ ዮሐንስ ትራጀዲ ውስጥ ራሱን አገኘው። አፄ ዮሐንስ ከመተማ ጦርነት በኋላ ፊት የላቸውም። ፊታቸው በባዕድ እጅ ከወደቀ ብዙ ዘመናት አለፈው።
ካሱ የመተማ ጦርነት ጥናት ካቀረበ በኋላ በስክሪን የተባዛው ፊቱ በሌሎች ትውስታ ውስጥ እንደሆነ ገመተ። ምንም እንኳ በማዕረግ ቢለያዩ፣ ምንም እንኳን በዘመን ቢራራቁ፣ አፄ ዮሐንስና ካሱ ሕልማቸው አንድ ነው። ሁለቱም የተነጠቁ ፊታቸውን ለማስመለስ ይፋለማሉ። ሁለቱም የተነጠቁ ፊታቸውን ለማስመለስ ያልማሉ። ወደ ቤቱ ገባ። ከዚህ በኋላ ከቤቱ ርቆ ለመሄድ ድፍረት እንደማይኖረው ተረዳ። በማንኛውም ሰዓት ደመከልብ ሊሆን እንደሚችል ገመተ። ወንድሙ በመንግሥት ወታደሮች የተገደለበት ጎረምሳ እያዳፋ ወስዶ መሽናት በተከለከለበት ታዛ ስር ደሜን ሊያፈስብኝ ይችላል ብሎ ሰጋ። ጠሽ ጠሽ የሚል የተኩስ ድምፅ ስጋቱን አናረበት። በመንግሥትና በተቃዋሚዎች መካከል ያለው ጠብ እንዳልበረደ ገባው። መልአከ ሞት ያስፈራዋል፣ ግን የሚያስፈራው ጥርሱ ሳይሆን ድምፁ ነው። አባቱ ገናዥ ስለነበሩ ከተጋበዙባቸው ብዙ ቀብሮች መካከል የተወሰኑትን ካሱ አጅቧቸዋል። በእነዚያ አጀቦች ውስጥ ሊቋቋመው ያልቻለው የአልቃሾችን ጩኸት ነበር። ነጠላ ዘቅዝቀው ደረት የሚደልቁ እናቶች፣ ሙሾ የሚያወርዱ ሴቶች፣ በጎረና ድምፅ የሚያላዝኑ ሽማግሌዎች ከበውት ምድርን ቀውጢ ሲያደርጓት እሪ በል የሚል ግፊት ይንጠው ነበር። እሪ ቢል ለማይወደው ጩኸት ጉልበት ሊጨምር ነው። ስለዚህ ጥርሱን ነቅሶ ጆሮቹን በትንንሽ መዳፎቹ ሸፍኖ ዝም ይላል። አባቱ ግን ያን ጩኸት እንዴት ለመዱት? ምናልባት የብዙ ሰዎችን እሪታ ቀባሪ ሆነን ስንሰማውና ሟች ሆነን ስናዳምጠው ውጤቱ ይለያይ ይሆናል። ስንሞት የሚደርሰን የብዙዎቹ እሪታ ብቻ አይደለም። የእሪታው ምክንያት እኛ የመሆናችን ሐሳብ ጭምር ነው። ካደገ በኋላ ቀብር ሄዶ አያውቅም። አንድ ቀን ሲሞት መንጋ ሰዎች ከበው ጆሮ ጉንዱ ላይ እንደሚጮኹበት ሲያስብ ዝግንን ይለዋል። አስከሬን ሲገነዝ እጆቹ ባይታሰሩ ኖሮ ጆሮውን መክደኑ አይቀርም ነበር። በዚህ ሰሞን በአዲስ አበባ የሚንጠባጠቡ የተኩስ ድምፆቹን ሲሰማ ሞት ከአካሉ በፊት ጸጥታውን እንደሚገልበት ይገባዋል። በአፍሪካዊነቱ በኢትዮጵያዊነቱ ከግድያ የነጻች ዓለም አይመኝም። የሚመኘው እንደ ሶቅራጥስ ዝምተኛ ሞት እንዲላክለት ነው። በትልልቅ መኪና ተጭነው ባጠገቡ ሽው የሚሉ ወታደሮች ጎዳና ላይ አድፍጠው ተቀናቃኛቸውን የሚያጠቁ ተቃዋሚዎች በመትረየስ ምትክ የምሎክ እንዲታጠቁ ነው። አመሻሽ ላይ እንደገና ወደ መስኮቱ መጣ። አሻግሮ ሲመለከት ወደ ቤቱ የሚያደርሰው መንገድ ላይ እዚህም እዚያም የተጣፉ ብትቶ የለበሱ ለማኞች ተኝተው አየ። አሁን ቀናባቸው። ምትክ የሌለውን እንቅልፉን ከትርፍ ብርድ ልብሶች ጋር የወሰዱበት መሰለው። እኚህ ለማኞች ቀኑን ሙሉ አልደከሙም። እዚህ እንደ ተቀመጡ ነው የዋሉት። ለእነሱ እንቅልፍ የእረፍት ምንጭ አይደለም። ከአስደንጋጩ ህላዌ የሚሸሹበት መጋረጃቸው ኑሯል። ከጥንት የአይሁድ ቅዱሳን መጻሕፍት በአንዱ ኢትዮጵያዊ ስለሆነው ስለ አቤሜሌክ የሚከተለው ተጽፏል። አቤሜሌክ የነቢዩ ኤርምያስ ወዳጅ ነበር። በባቢሎናውያን ወረራ ወቅት ለመድኃኒት የሚሆን በለስ ከኢየሩሳሌም እንዲያመጣ ተላከ። ከዚህ በኋላ ያለውን የቅዱስ መጽሐፍ ተራኪ በዚህ መልኩ ይተርከዋል። አቤሜሌክም ኤርምያስ በላከው ቦታ በቀትር ጊዜ በለሱን አመጣ። ጽፍቅ ያለች ዱርንም አገኘ። ጥቂትም ያርፍ ዘንድ በጥላዋ ስር ተቀመጠ። በለስ ያለባትን ሙዳይ ተንተርሶ 66 ዓመት ተኛ። ከመኝታውም ነቅቶ ተነሣ። ራሴን ይከብደኛል፣ እንቅልፌንም አልጨረስኩምና ዳግመኛ ጥቂት ብተኛ በጎ ነው አለ። አቤሜሌክ ከእንቅልፉ ሲነቃ ሁሉ ነገር ተቀያይሯል።
የኢየሩሳሌም ከተማ ተለውጣለች። ኤርምያስ የት እንዳለ ሲጠይቅ ወደ ባቢሎን በምርኮ እንደተወሰደ ተነገረው። ለማመን ተቸገረ። ነቅተው የኖሩት ሽማግሌ ግን አጽናኑት። ፈጣሪ የኢየሩሳሌምን ጥፋት ሊያሳይህ አልወደደምና ለአንተ እንቅልፍ ልኮ አዳነህ አሉት። ካሱ እንቅልፍ ልኮ የሚያድነው አምላክ ፈለገ። በብርድ ልብሱ ውስጥ ገብቶ ከአካባቢው ሐሳብና ፍርሃት እንዲሸሸግ ተመኘ። አንድ ሰው ከ66 ዓመታት በፊት ዛፍ ስር ተኝቶ ሰሞኑን ቢነቃ ከታሪክ ምን የሚጎርልበት ትሩፋት አለ? ካሱ በ66 ዓመታት ጊዜ ውስጥ ያሉትን አብይ የታሪክ ክስተቶች በሐሳቡ ቃኘ። ጦርነት፣ ረሃብና ጅምላ ጭፍጨፋ ናቸው። የአቤሜሌክን ዕድሜና ዕድል አግኝቶ ቢተኛና ሰሞኑን ቢነቃ የኢትዮጵያን ጥፋት ሊያሳይህ አልወደደምና ፈጣሪ እንቅልፍ ልኮ አዳነህ የሚል መልእክት ከወገኖቹ እንደሚመጣለት አልተጠራጠረም። በጣም እየመሸ ነው። ብቻውን ማደር እንደማይችል ተሰማው። ወደ ቤቱ ማንን ይጥራ? መጀመሪያ በሐሳቡ የመጣለት ካርቱኒስት ጓደኛው ነው። ሃሩን አልረሽድም የእንቅልፍ ጦስ ሲገጥማቸው የሚያደርጉት ቀላጆችን ወደ ቤተ መንግሥታቸው ማስጠራት ነበር። ቀልድና እንቅልፍ ይመሳሰላሉ። ሁለቱም ሰውየውን ያዝዙታል። ሁለቱም ያለ ፍቃዱ አፉን ያስከፍቱታል። ሁሉ ነገር ጫፍ በሌለው ተዋረድ በተደለደለበት በዚህ ዓለም ሱልጣኖችም ቢሆን የባርነት ናፍቆት አላቸው። ካሱ ካርቱኒስቱን ለመጥራት የፈለገበት ምክንያት ግን ከዚህ ይለያል። ካርቱኒስቱ ቀላጅ ነው። ቀልድ የእንቅልፍ ምትክ ሆኖ ጨለማውን ያለ ኮከቦችና ያለ ኩራዞች እርዳታ እንድንሻገረው ይረዳናል። አቤሜሌክ በኮሚክ መንፈስ ተቃኝቶ የኢየሩሳሌምን ጥፋት የማየት ተሰጥኦ ቢኖረው ኖሮ የ66 ዓመታት እንቅልፍ አያስፈልገውም ነበር። ያም ሆነ ይህ ካሱ ለካርቱኒስቱ ስልክ ደውሎ ዛሬ ሌሊት ታስፈልገኛለህ፣ ስሜቴ ልክ አይደለም አለው። ከካርቱኒስቱ ጋር ጓደኝነት እንዴት እንደጀመረ እዚህ ላይ ማስታወስ አስፈላጊ ነው። ካሱ አስቀድሞ ጥቂት ጓደኞች ነበሩት። አብረውት ሲጋራ ሲጠጡ ከኖሩ በኋላ ከአመድ የራቀ ሕይወት የሚኖሩበት አገር ፈለጉ። ከፊሎቹ በስደት ከፊሎቹ በሞት ከአገራቸው ተገላገሉ። ካሱ ከፊደል በፊት እንደነበረ የዓለም ታሪክ ዘነጋቸው። ሌላ ወንድ ጓደኛ ለጊዜው አልያዘም። ለምን? በቀላሉ መላመድ የሚያስቸግረው ሰው ስለሆነ ይሆን? ወይስ ከቀደሙ ጓደኞቹ ጥቅም ስላላገኘ ይሆን? እንጃ ብቻ ሌላ ወዳጅ አልያዘም። በሆነ አጋጣሚ የሚተዋወቃቸው ሰዎች ደግመው እንዲያገኙት አይፈልግም ነበር። ታዲያ ከካርቱኒስቱ ጋር እንዴት ተወዳጀ? በደንበኝነት የሚከታተለው አንድ ሳምንታዊ ጋዜጣ ነበር። ለዜናዎቹና ለጽሑፎቹ ሳይሆን ለካርቱኖቹ ሲል ይገዛዋል። አንድ ቀን ወደ ጋዜጣው ዝግጅት ክፍል ሄዶ ካርቱኒስቱን ተገናኘው። የዩኒቨርሲቲ ታሪክ መምህር መሆኑን ተናግሮ ምሳ ጋበዘውና ጋዜጣውን የምገዛው ላንተ ስል ነው አለው። የታሪክ መምህር ማለት በምድር ላይ የተከሰቱትን ድንቆች የሚያውቅ ማለት ነው። ስለዚህ እንዲህ ባለ ሰው መደነቅ ካርቱኒስቱን ቢያፈዘው አይገርምም። ጭጭ አለ። ካሱ ዝምታውን ለመግፈፍ ሲል ትዳር ምናምን እንዴት ነው ታዲያ ሲል ጠየቀው። ዝም ቢል ይሻለው ነበር። እንዲህ አይነት ጥያቄ ካንተ አልጠበቅኩም ነበር አለ ካርቱኒስቱ ዝግ ባለ ግን ጥርት ብሎ በሚሰማ ድምፅ። ካርቱኒስት ማለት በዓለም ሁሉ ያሉትን የስላቅ ዘይቤዎችን የሚያውቅ ማለት ነው። እንዲህ ባለ ሰው መተረብ ካሱን ቢያፈዘው አይገርምም። ጭጭ አለ። ዝምታውን ለማባረር ካርቱኒስቱ የሆነ ነገር ማውራት ጀመረ።
ጋዜጣውን በከተማው ያስወደደው የእሱ ስዕሎች ቢሆኑም በቂ ደሞዝ እንደማይከፈለው ያወራ ጀመር። ካርቱኒስቱን ተሰናብቶ ወደ ቤቱ ከገባ በኋላ ካሱ የዋለውን ውሎ መርሳት ፈለገ። እንዲህ አይነት ጥያቄ ካንተ አልጠበቅኩም ነበር ከሚለው ሽሙጥ በስተቀር ሁሉንም መርሳት ቻለ። ከእኔ የሚጠብቀው ጥያቄ ምንድን ነበር ብሎ ራሱን ጠየቀ። ምናልባት ስለ ኪነት? በጊዜው ስለ ትዳር የጠየቀው ዝምታን ለመግፈፍ እንጂ የእውቀቱን ይዞታ ለማስገምገም አልነበረም። ካርቱኒስቱ ግን ይሄንን አልተረዳለትም። የራሱ ጉዳይ፣ ደግሜ ለማላገኘው ሰው ምን አስጨነቀኝ ብሎ አሰበ። ግን ወዲያው ካርቱኒስቱን ደግሞ ሊያገኘው ፈለገ። ትዳር እንዴት ነው ከማለት ያለፈ ዕውቀት እንዳለው ለካርቱኒስቱ ሊያረጋግጥለት ፈለገ። ማታውኑ በአድዋ ጦርነት ወቅት የፈረንሳይ ጋዜጦች ሲያሳትሟቸው ስለነበሩት ጸረ ንጉሥ አምቤርቶ ጸረ ጣሊያን ካርቱኖች ሲያነባ መሸ። በማግስቱ ካርቱኒስቱን እንደገና ጋበዘው። ጓደኝነት የጀመሩት እንዲህ ነበር። ወደ ቀድሞው ነገራችን ስንመለስ ካሱ ካርቱኒስት ጓደኛውን በስልክ ከጠራ በኋላ እራት ጋበዘው። ከራት በኋላ ወደ ቤት ገብተው ካርቱኒስቱ በሳፋ ውሃ እግሩን እየታጠበ ምንድነው የሚያስጨንቅህ ሲል ጠየቀ። እንደምታውቀው የጭንቀት የምንጭ ፊቴ ነው አለ ካሱ በቴሌቪዥን የቀረበውን ዜና እያስታወሰ። ከዚያ ከተቀመጠበት ተነስቶ ጠረጴዛው ላይ የነበረ ክብ መስታወት አንስቶ ወደ ፊቱ አስጠጋ። ይህን ያክል ፊትህ ሊያሳስብህ አይገባም አለ ጓደኛው እግሩን እየፈተገ። እውነቴን ነው፣ ካንተ የባሰ ፊት ያላቸው ብዙ ሰዎች አውቃለሁ። ኮምፕሌን አያደርጉም። እንዲያውም አንተ የተስተካከለ አቋም አለህ። ወንዳ ወንድ የምትባል አይነት ነህ። በዚህ ላይ ጸባይ አለህ። ተመስገን በል። ደሞ ለታሪክ መምህር መልክ ምን ይሰራል? እንዲያው በአጠቃላይ መልክ ምን ይሰራል? በካርቱኒስትነቴ የተማርኩት አንድ እውነት ምን መሰለህ? አንድ ሰው ልትተርበው ከፈለክ መልከ መልካምነቱ አያድነው። አትኩረ ካየው ሁሉም ተፈልፍሎ የሚወጣ መሳቂያ ፊት አለው። ካሱ አዘነ። ጓደኛው ከጥቂት ቀናት በፊት የነገረውን የቴሌቪዥን ጣጣ መርሳቱ ብቻ ሳይሆን በሕይወቱ አንድ ቀን እንኳ እንደ ጉድለት አይቶት የማያውቀውን መልኩን ማሳሰቡ አሳዘነው። ወደ ጓደኛው ተመለከተ። ቆንጆ መሆኑን ለመጀመሪያ ጊዜ አስተዋልና ጠላው። እግሩን የሚታጠብበት ሳፋ ወደ ኩሬነት ተለውጦ እንደ ናርሲሰስ እንዲያሰጥመው ተመኘ። መስታወቱን ወደ ጠረጴዛው ከወረወረ በኋላ ወደ መደርደሪያው ተራምዶ የአባርጌስን መጽሐፍ አነሳ። ለማንበብ ሞከረ። ምንም አላነበበም። ለነገሩ መጽሐፉ ከንባብ በላይ የሚያስፈልገውን አደረገለት። ፊቱን ጋረደለት። ማን ነው ኦርጂን? አለ ካርቱኒስቱ። ኦርጂን አይደለም አርጌነስ ነው አለ ካሱ። ማን ነው አርጌነስ? ካሱ በቀዘቀዘ ድምፅ ከዚህ በፊት የምናውቀውን የአባ አርጌነስን ማንነት ተናገረ። ይገርማል አለ ጓደኛው። ራሱን መስለብ አልነበረበትም። ቆላ ለሰው ልጅ በጣም ጠቃሚ ነገር ነው አለ። ቆላ ለሰው ልጅ በጣም ጠቃሚ መሆኑን ለመጀመሪያ ጊዜ የደረሰበት ይመስል። ካሱ የጓደኛው ትኩረት ከፊቱ ወደ ጭኑ ስለወረደለት እፎይታ ተሰማው። መጽሐፉን አጥፎ ወደ ቦታው መለሰ። ለነገሩ እውነትን ነው። በምንሞትበት ጊዜ ከሰውነታችን ብልቶች ሁሉ ዘግይቶ የሚቀዘቅዘው ቁላችን ነው አለ ካሱ። በምን አወቅ? ጠየቀ ጓደኛው። አባቴ ገናዥ ነው፣ እሱ ነግሮኛል። ካልክስ ስንወለድ ከሰውነታችን ብልቶች ሁሉ አስቀድሞ የሚሞቀው ቁላችን ነው። እንዴት? አለ ካሱ በተራው። አጎቴ ገራዥ ነበር፣ እሱ ነግሮኛል። ካሱ መሳቅ ጀመረ። ለካ ትስቃለህ፣ እንዳለቃዬ ጨፍጋጋ ትመስለኝ ነበር ቀጠለ ጓደኛው ወደ አልጋው እየወጣ። ይገርምሃል፣ አለቃዬ በሰው ፊት መሳቅ አይወድም።
ለጋዜጣችን የሚሆን ካርቶን ስልና ማሳቅ አለማሳቁን ለመሞከር ለታይፒስቶቻችን አሳያቸዋለሁ። እየተቀባበሉ ይስቃሉ። ይህን ያለቃዬ ከቢሮአቸው ይወጡና አንድ ጊዜ እኔን አንድ ጊዜ ታይፒስቶቹን እያፈራረቁ እያዩ የደሞዝ ቀን ሲደርስ ትፍነከነኪያለሽ ይሉና ወደ ቢሮአቸው ይገባሉ። ካርቱኔን ሲያዩ ሳቃቸው ስለሚመጣ ካፍንጫቸው ጀምረው አፋቸውን በመዳፋቸው ይሸፍኑና በግድ ይኮሳተራሉ። በፊቴ ከሚስቁልኝ ደሞዝ ቢጨምሩልኝ ይመርጣሉ። ከስራ በኋላ ግን ወደ ቤታቸው ገብተው የመጀመሪያ ፕሮግራማቸው መኝታ ቤታቸውን ዘግተው ለ2 ሰዓት ያህል መሳቅ ነው። አንድ ቀን የሚጠሉትን ባለስልጣን ኮርማ አድርጌ ስለሳልኩላቸው ሳቃቸው አመለጣቸው። ሃ ሃ ሃ ሃ ሲሉ ቆዩና አጠገባቸው መሆኔ ትዝ ሲላቸው እያሉ መሳቅ ድሮ በቻርሊ ቻፕሊን ጊዜ ቀረ አሉኝ። ካሱ ሲስቅ ከቆየ በኋላ አጎቴ ገራዥ ናቸው ብለኸኝ ነበር አለው፣ የምር አለመሆኑን እያወቀ። ልክ ነህ፣ ገራዥ ነበሩ ነበር። አንድ ጊዜ ትዝ ይለኛል፣ አረቄ ቤት ገብቶ ካቲካ ላይ ይቀመቅማል። ከፊት ለፊቱ አንድ ጎረምሳ ይጠጣል። ያ ጎረምሳ አጎቴን አረቄ ጋበዘውና ለመሆኑ አውቀውኛል ሲል ጠየቀው። የለም አላወቅሁም ሲል መለሰ አጎቴ። እንዴት ረሱኝ? የገረዙኝ እኮ እርስዎ ነዎት። እኔ እንጃ አለ አጎቴ። የዘመኑ ልጆች እንደ ጉንዳን መልካችሁ እየተመሳሰለ ያስቸግራል፣ ልለይህ አልቻልኩም። ጎረምሳው ግን አይ ጃጁ መሰል እያለ እያጉተመተመ አረቄውን መጠጣቱን ቀጠለ። መቼም አጎቴ ገንዘብ ስላልነበረው አረቄ መጋበዝ አይችልም። ስለዚህ ምንም ካለ መጋበዝ የሆነ ነገር መጋበዝ ይሻላል በማለት አብረው እንዲሸኑ ጎረምሳውን ጋበዘው። አብረው ወጡና ከአረቄ ቤት አጥር ስር ጎን ለጎን ቆመው መሽናት ጀመሩ። አጎቴ ገልመጥ እያለ የወጣቱን መውለጃ ሲመለከት ከቆየ በኋላ እረግ አወቅኩህ፣ አንተ የጋሽ ስም ወርቅ ልጅ አወቅ አይደለህምን አለው። አዎ እንዴት አሁን ትዝ አልኮት አለ ጎረምሳው ኮራ ብሎ። እንዴት ረሳለሁ፣ የገረስኩ እኮ እኔ ነኝ። ካሱ በጣም ስለሳቀ ሰውነቱ ሲዝል ተሰማው። ዛሬ ሌሊት ካርቱኒስቱን ቤቱ መጋበዙ ትክክለኛ ምርጫ እንደሆነ አወቀ። ከነ ሱሪው አልጋው ላይ ወጥቶ ከጓደኛው አጠገብ ጋደም ካለ በኋላ ተጨማሪ ቀልድ ፍለጋ አይን አይኑን ማየት ጀመረ። ጎን ለጎን እንደተኙ በዝምታ ይተያዩ ጀመር። ካሱ ከጎኑ ሆኖ ያፈጠጠበት ሊረዳውና ሊያዝናናው የሚፈልግ የጓደኛው አይን መሆኑን አወቀ። ወዲያው መልሶ ግን ጓደኛው ካርቱኒስት መሆኑ ትዝ አለው። ይሄ ትዝታ ምቾት አልፈጠረለትም። በጓደኛው አይን መስታወት ውስጥ የገዛ ፊቱ ሲጋነን ያየ መሰለው። ጆሮው ከመጠኑ ሲተልቅ፣ የአፍንጫው ቀዳዳ የጥሩምባ አፍ ሲመስል የተመለከተ መሰለው። ከዚህ ስሜት ለመሸሽ ተገላበጠ እና ጀርባውን ለጓደኛው ሰጠ። ምን ነው አለ ጓደኛው። ምኑ? የከፋህ ትመስላለህ። ሚስቴን አፍቃኝ ይሆናል። አትረባም አለ ጓደኛው። እኔ እዚህ የመጣሁ ሚስትህን ለመተካት መስሎኝ ነበር። ካሱ ፈገግ ብሎ ወደ ፍራሹ ተጣበቀ። መልሶ ግን ፈገግታው እልም ብሎ ጠፋ። እዚህ የመጣሁት ሚስትህን ለመተካት መስሎኝ ነበር የሚለው አባባል ከነከነው። ቅድም ያልከው አልገባኝም አለ ከደቂቃ በኋላ። ምን ያልኩት? ጓደኛው ጥያቄውን በጥያቄ መለሰ። ካሱ ጥያቄውን ከጠየቀ በኋላ አስፈላጊነቱን ተጠራጠረ። ምን ያልኩት አለ ጓደኛው ደግሞ። ካርቱን ከስዕል ጥበብ ሁሉ የላቀ ነው ያልከው አባባል አልገባኝም። ጓደኛው እረ እንዲህ ያለ ነገር አልወጣኝም በማለት ፈንታ ካርቱን ከስዕል ጥበብ የሚበልጥበትን መስፈርት ለ20 ደቂቃ አብራራ። ካሱ አልሰማውም። ካርቱኒስቱ ሙያዊ ማብራሪያውን እስኪጨርስ ድረስ ቀጥሎ የሚጠይቀውን ጥያቄ ሲያስብ ቆየ። ስለ እንትን ምን ታስባለህ? ስለ ምን? ስለ ግብረ ሶዶማዊነት ምን ታስባለህ? ማለት አባባሌ
ግብረ ሶዶማዊ የሆነን ሰውዬ በካርቱን እንድትገልጸው ብትጠየቅ ምን ታደርጋለህ? ወል ምናልባት ቂጡን በጣም ትልቅ አድርገዋለሁ። እንደዚህ አድርገህ የአገር መሳቂያ ታደርገዋለህ አለ ካሱ የጓደኛውን አቋም ለመለየት ጓጉቶ። መቼም የሚስቁ ይኖራሉ አለ ካርቱኒስቱ። አንተስ አትስቅበትም? እኔ እንኳ በራሴ ሥራ የምስቅ አይመስለኝም አለ ካርቱኒስቱ። ካሱ የራሴ ሥራ የተባለው ካርቱኑ ይሁን ግብረ ሶዶማዊነቱ አልገባውም። ከዚያ በኋላ ግን መረጋጋት አልቻለም። ፍራሹ ያልመጠነው በማስመሰል ዝግ እያለ ወደ አልጋው ጠርዝ ተንፏቀቀ። ከዚያ እያንዳንዱን የጓደኛውን የመገላበጥ እንቅስቃሴ በጆሮው እየተቆጣጠረ ተኛ። እንቅልፍ ባይኑ ሳይዞር አደረ። ማለዳ ላይ ካደረጋቸው ነገሮች ውስጥ መተረክ ያለባቸው የትኞቹ ናቸው? ካሱ ካርቱኒስቱን ቁርስ ጋብዞ ሸኝቶታል። ግን ስለ ቁርሱ ይዘት በዝርዝር መተረክ እዚህ ላይ አላስፈላጊ ነው። መቅረብና ምራቅ በሚለው ቀጥሎ በሚመጣው አጭር ታሪክ ውስጥ ስለ ምግብ በበቂ ሁኔታ ይተረካል። ካሱ ካርቱኒስቱን ከሸኘ በኋላ ወደ መታጠቢያ ክፍል ገብቶ የእጅ መታጠቢያ ሳህኑን ቧንቧ ከፈተ። ንጹሕ እጁን መታጠብ ጀመረ። ቁርስ ከበላ በኋላ እጁን ታጥቦ እንደነበር ትዝ አለው። ለሁለተኛ ጊዜ መታጠብ ምን አስፈለገ? ወደ መታጠቢያ ቤት የመጣው ካርቱኒስቱን በግብረ ሶዶማዊነት የመጠርጠሩን በደል ለመለቃለቅ እንደሆነ ገመተ። ካርቱኒስቱ ይደፍረኝ ይሆን ብሎ ማሰቡ ራሱ የፈጠረው እንደሆነ አወቀ። ፍርሃት አቀናብሮ የመፍጠር ተሰጥኦ እንዳለው ተገነዘበ። በቴሌቪዥን ፊቱ ከታየ በኋላ የከተማው ሰው ሁሉ ወደ እኔ ይመለከታል ብሎ ማሰቡ ራሱ የፈጠረው ቢሆንስ? እጁን እየታጠበ ከመታጠቢያ ሳህኑ ጋር ወደ ተያያዘው መስታወት ሲፈራ ሲቸር ተመለከተ። ካርቱኒስቱ ትናንት ማታ ስለ መልኩ የሰጠው አስተያየት ትዝ አለው። አሁን ወደ መታጠቢያ ክፍሉ የመጣበትን ትክክለኛ ምክንያት የተገለጠለት መሰለው። ለካ የመጣው ፊቱን ለመመልከት ኑሯል። ዓይኑን አየ፣ ዓይን ነው። አፍንጫውን ተመለከተ፣ አፍንጫ ነው። ግንባሩን ተመለከተ፣ ግንባር ነው። ከንፈሩን ተመለከተ፣ ከንፈር ነው። ጸጉሩን ተመለከተ፣ ጸጉር ነው። ታዲያ እኔ ነኝ የማላምር ብሎ ጠየቀው መስታወቱን። የመለሰለት ግን ካርቱኒስቱ ነው። ይህን ያክል ስለፊት ማሰብ አይገባህም። ካሱ ከዚህ በፊት አስቦት በማያውቀው አኳኋን ስለ መልኩ ቀኑን ሙሉ አሰበ። የከተማው ሕዝብ ፊቴን አስታውሶ የፖለቲካ አቋም አስይዞ ይከታተለኛል ብሎ ማሰብ አስጨናቂ ነበር። ግን ከጭንቀቱ ውስጥ የተሸሸገ አስደሳች ገድል አለው። ከትልቅ ኃይል ጋር የመታገል ገድል። ወንጭፉ ይምታም ይሳትም ከጎልያድ ጋር መታገል ታላቅ ገድል ነው። እንዲህ አይነቱ ፍልሚያ ካሱን ከታሪክ መምህርነት ወደ ታሪክ ሰለባነት ከፍ አድርጎት ሳያውቀው ታላቅ አድርጎት ኑሯል። ከጥቂት ደቂቃዎች በፊት ግን የፍርሃቱን መሠረት መጠርጠሩ ከዚህ ታላቅ ገድል ጋር እንዳያቆራርጠው ሰጋ። አሁን ጥያቄው የመታደን ያለመታደን አይደለም፣ የመታየት የመጋረድ አይደለም፣ የማማር ያለማማር ጥያቄ ነው። የከተማው ሰው ሁሉ ይከታተለኛል ብሎ መጨነቅ ማራኪ አይደለሁም ብሎ ከመጨነቅ ጋር ሲነጻጸር ኢምንት ሆኖ ታየው። ምክንያቱም የከተማውን ሰው ከከተማዋ ወጥቶ ማምለጥ ይችላል። ከማያምር መልክ የሚገላግል ምን አለ? ምናልባት ሞት፣ ምናልባት ሄምሎክ። ወደ መስታወቱ በድጋሜ ተመለከተ። ዓይኑ በጥርጣሬ የተሞላ ዓይን ነው። አፍንጫው ትኩስ የላብን ክብሎች የተንጠለጠሉበት አፍንጫ ነው። ከንፈሩ የሚንቀጠቀጥ ከንፈር ነው። ጸጉሩ ያልተበጠረ ጸጉር ነው። ግንባሩ ስሮች የወረሱት ግንባር ነው። እንደሚያምር የሚነግረው ከመስታወቱ የተሻለ ማስተማመኛ ፈለገ።
ማታ ከካርቱኒስቱ አጠገብ ተኝቶ ሳለ ይደፍረኝ ይሆን ብሎ መፍራቱ ምንኛ ከንቱ ኑሯል። ምን ነበር ካርቱኒስቱ ግብረ ሰዶማዊ በሆነና ልድፈርህ ብሎ በተጋበዘ ኖሮ። ካሱ ማራኪና ማላይ መሆኑን ያኔ ሊያረጋግጥ ይችል ነበር። ውብ ስለሆንሁ ተፈታተንሁት ብሎ ሊጽናና ይችል ነበር። ያለፈውን ሌሊት የጓደኛውን ማንነት ብቻ ሳይሆን የእሱን ውበት የሚያረጋግጥለት መልካም አጋጣሚ እንደነበር ሲያስብ በማለፉ ተቆጨ። ስለ ሚስቱ ስቴላ ማሰብ ፈለገ። የቀድሞ ተማሪው ስለነበረችው ሽማው ማሰብ ፈለገ። ግን ይህንን ሲያደርግ እግረ መንገዱን የሚያስቆጩ ትዝታዎች እንዳይቀሰቅስ ስለፈራ ተወው። ቀጣዩ ሌሊት ሲመጣ የትኩረቱን አቅጣጫ ከፊቱ አንስቶ እንዴት መተኛት እንዳለበት ብቻ ማሰብ ጀመረ። ከአንድ ያበሻ ሌሊት በኋላ ከናቡከደነጾር በኋላ እንደተፈጠረች ኢየሩሳሌም ሕይወቱ ተለዋውጦ እንደሚያገኘው አመነ። ፊቱን መቅበር የሚችልበት አንድ እንቅልፍ ያግኝ ብቻ። አልጋው ላይ ወጥቶ ወደ ዴቪድ ስዕል መመልከት ጀመረ። ካሱ በልቡ ከሊቁ ጋር ዳያሎግ ማድረግ አማረው። ካሱ በመሞት አዝናለሁ። ሶቅራጥስ አትዘን፣ አባትህ እንደሚሉት ሞትና እንቅልፍ መንትያ ናቸው፣ መተኛት አያስፈራኝም። ካሱ ሞትና እንቅልፍ መንትያ ናቸው ማለት ምን ማለት ነው? ሶቅራጥስ እኔ እንጃ፣ አባትህ ነው ያሉት። ሞትን ለማኮሰስ የፈጠሩት አባባል ይመስለኛል። ሞት ምን ቢወጣጠር ከተኛ ሰው ቁመት አይገዝፍም ለማለት የፈለጉ ይመስለኛል። ወደ ደቀ መዛሙርቱ ዞሮ ድምፅ ቀንሱ፣ በሳይለንሰር አልቅሱ፣ ወይ ወጣ ብላችሁ ጨርሱ። የምን ማላዘን ነው እዚህ? ወደ ካሱ ዞሮ ምን እያልከኝ ነበር? ለመሆኑ ምንድነው የፈለግከው? ካሱ መተኛት ማለት የተኝቶ መነሳት። ሶቅራጥስ ለምን መፍትሄ አልጠቁምህም? ካሱ ምን መፍትሄ አለ? ሶቅራጥስ ወሲብ ጥሩ መፍትሄ ነው። ካሱ እንዴት? ሶቅራጥስ ወሲብ እንቅልፍ ያስመጣል። 4 ነጥብ። ካሱ አላሳመንከኝም። ሶቅራጥስ የኔ ወንድም ከዚህ በኋላ ለዲያብሎስ እንጂ ለዳያሎግ ጊዜ የለኝም። ከሴት ጋር ተኝተህ ታውቃለህ? አታውቅም? ካሱ አውቃለሁ። ሶቅራጥስ ታዲያ የወጉን ከደረስክ በኋላ እንቅልፍ አይልህም? ካሱ እሱስ ይለኛል፣ ግን በሪዝን የበለጠ ብታሳምነኝ ደስ ይለኛል። ሶቅራጥስ ሪዝን አያስፈልግም። ሪዝን ሄምሎክን ወደ ወይን መለወጥ አይችልም። ልክ ነው። ወሲብ ለእንቅልፍ ጥሩ መፍትሄ ሊሆን ይችላል፣ ግን ከየት ይመጣል? አንድ አማራጭ አለ። ስቴላ ወደ እንግሊዝ ከመሄዷ 2 ቀናት በፊት ቤተ ክርስቲያን አብሯት እንዲሄድ ለምናው ነበር። ታዘዘላት። ቅጥር ግቢው በር ላይ ሲደርሱ በሹክሹክታ በመድኃኔዓለም ስም ማልልኝ ስትል ሰማት። ግራ ተጋብቶ የጎንዮሽ ተመለከታት። እኔ እስክመጣ ገላህ ሌላ ሴት ላይ ነካ ማልልኝ አለችው። ይህንን ስትናገር እያንዳንዷን ቃል እንደ መርዶ ነጋሪ በለሆሳስና በፍርሃት እየረገጠች ነበር። አባባሏ እንግዳ ደስታ ፈጠረበት። ከእሷ በፊት ከሌላ ሴት ጋር ተኝቶ አያውቅም። አሁን ግን ከሌላ ሴት ጋር ላትተኛ ቃል ግባልኝ ብላ የተጋረደውን ገለጠችለት። በሌሎች ሴቶች የመወደድ ዕድል እንዳለው አረጋገጠችለት። ዝቅ ሲል የእጇ መዳፍ አገጩ ስር ተዘርግቶ ተመለከተ። እያመነታ ለጥቂት ደቂቃዎች አፈጠጠበት። በዚያ አኳኋን ተጨማሪ ሰከንዶች መጨመር ለመታመን አለመሰናዳቱን የሚያሳብቅ መሰለውና መዳፏን በመዳፏ ጮለው። በሄደች በወሩ ከቀድሞ ተማሪዎች ከአንዲቷ ጋር ተኛ። ዛሬ በኮንዶም ባልለው ኖሮ መሃል ላይ ናፍርሸው ነበር አለ። ሸኝቷት ወደ ቤቱ ተመልሶ
ከስቴላ ፎቶ ጋር ሲፋጠጥ፣ በኮንዶም ከሴት ጋር የተኛ ወንድና ደምኖ ያልዘነበ ሰማይ አንድ ናቸው አለ በልቡ። ለቀድሞ ሰው ይላል ካሱ የወሲብ ዓላማ ዘርን መቀጠል ነበር፣ መዝናናት አይደለም። የጥንቱ ሰው ሴትን የሚገርዘው በዚህ ሂሳብ ነው። ቄንጥር ከእርግዝና ጉዳይ ጋር የሚያገናኘው ነገር ስለሌለ እንደ ትርፋ አካል መወገድ ነበረበት። አያቶቻችን የወሲብን ዓላማ ከእርግዝና ጋር ብቻ ያገናኙት ከተፈጥሮ ኮርጀው ነው። የሰማይና የምድር ግንኙነት የባልና የሚስት ተደርጎ ይወሰድ ነበር። የሁለቱ የወሲብ ዝምድና የሚገለጸው በዝናብ ወቅት ነው። ከዝናብ በኋላ ምድር አርግዛ ቢሻት ጨፌ ብትፈልግ እንቁራሪት ትወልዳለች። ሰውም በምድርና በሰማይ ኅብር ወሲብን እንዲቀጥል ተፈቅዶለታል። ወንዱ ወሲብ አደረገ የሚባለው ወደ ሴቷ ገላ ፈሳሹን ሲያወርድ ነው። ሴቷም ስትረጥብና ስታረጥብ ነው። ያለ ፈሳሽ ቅብብሎሽ ወሲብ አይታሰብም። በኮንዶም የሚደረግ ግንኙነት የወሲብ መሠረተ ነገር የሆነውን የእርጥበት ልውውጥ ስለሚያግድ ወሲብ አይደለም። ካሱ ከቀድሞው ተማሪው ጋር ከአንድም 2 ጊዜ ተኝቷል። ግን ከላይ ባነሳነው ምክንያት እንደ ወሲብ ሊቆጥረው አልፈለገም። ስለዚህ ከስቴላ ጋር የገባውን መሐላ እንዳላፈረሰ ራሱን አሳመነ። ኮንዶም ከበሽታ ፍርሃት ብቻ ሳይሆን ከሕሊና ወቀሳም ሰወረው። ለተማሪቱ ደወለላት። ስልኳ በተደጋጋሚ ጥዝዝ ሲል ቆየ። የለችም ወይም ለማንሳት ፈቃደኛ አልሆነችም። ከዚህ በፊት በደወለ ቁጥር በጥድፊያ ታነሳለች፣ በጥድፊያ ወደ ቀጠራት ቦታ ትመጣለች። ዛሬ ግን ስልክ አታነሳም። ስልኩን ለማንሳት ፈቃደኛ አልሆነችም ከማለት ስልኩን ለማንሳት አልተቻላትም ብሎ ራሱን ሊያሳምን ፈለገ። ስልክ ለማንሳት የማይመቹ አጋጣሚዎች በዚህ ሰዓት ምንድናቸው? ብዙ ቢሆኑም እሱ ግን ገላዋን እየታጠበች እንደሆነ ገመተ። ስልኳ አለመነሳቱ ጠቀመው። በውሃ መሃል እርቃኗን እንዲያስባት አጋጣሚ ፈጠረለት። ከግማሽ ሰዓት በኋላ እንደገና ደወለ። አሁን የረጠበ ጸጉሯን በፎጣ እያደረቀች ወደ ስልኳ ስትሮጥ በሐሳቡ ተመልክቶ ፈገግ አለ። ስልኩ ግን እንደ ወፍራም ዝንብ ጥዝዝ ከማለት በቀር ያሻገረው ድምፅ አልነበረም። አሁን ሻወሩን ወደ ዋና ካላሳደገው በቀር ይሄን ያክል ውሃ ውስጥ ሆና ማሰብ ከበደው። ምናልባት ማነጋገር አልፈቀደች ይሆናል። ሸርሙጣ፣ ሸርሙጦች አለና በብስጭት ሞባይሉን ወደ አልጋው አሽቀነጠረው። ትንሽ ተንጎራደደና ሸርሙጣ፣ ሸርሙጦች ያለው ማንን እንደሆነ ራሱን ጠየቀ። ስልክ አላነሳ ስላለችው የቀድሞ ተማሪውን፣ ስልክ አልደውል ስላለች ሚስቱን ስቴላን። ይህን ማመን የማይቋቋመው ስለሆነበት ወደ መስኮቱ መጣና ሴተኛ አዳሪዎች ወደሚሰሩበት ኤክስ ፐብ እየተመለከተ በዝግታ ሸርሙጣ፣ ሸርሙጦች ብሎ አጉተመተመ። ከተከራየበት ቤት ፊት ለፊት ያለ የመጠጥ ግሮሰሪ ነው። ምድር ቤቱ መጠጥ ቤት ነው። ፎቅ ላይ ግን መኝታ ቤት አለ። ሁል ጊዜ ወደ ቤቱ ሲመጣ የግሮሰሪዋን የፎቅ ክፍሎች መስኮቶችን ማየት ያዘወትር ነበር። ጃኖ የመሰሉ መብራቶች የመስኮቶችን መጋረጃ ቅልተው ከተመለከተ ሴተኛ አዳሪዎች ደንበኞቻቸውን እያስደሰቱ መሆኑን ይረዳል። ሳያውቀው ለረጅም ጊዜ ፈዞ በቀላው መጋረጃ ላይ ያለውን የጥላዎች ውዝዋዜ ይመለከታል። በኮከቦችና በመጠጥ ቤቱ መሃል የሚሳረሩ ወፎች እንደማየት ነበር። ከዕለታት አንድ ምሽት በዚህ የሐሳብ ትርኢት ላይ ተጠምዶ እያለ ከመጠጥ ቤቱ ግሮሰሪ ግድም ሽቶ የሸተተው መሰለው።
ወደ ሽታው ሲዞር ተመለከታት። ባለችበት ሆና አሞጥሙጣ ማስቲካ ከከንፈሯ አስፈነጠረች። ከማስቲካው ጋር አብሮ ከንፈሯ ወደፊት የተወረወረ መስሎት ደነገጠ። አሁን ወደ እሷ ለመሄድ ፈለገ። ግን ከዚያ በፊት በቅርብ የሚገኝ አማራጭ መኖር አለመኖሩን ማረጋገጥ ነበረበት። እንደገና ወደ ሟቹ ሶቅራጥስ ስዕል ተመለከተ። ሰውየው እስካሁን ጽዋውን አልጨለጠውም። በጽዋው ጠርዝና በሊቁ ከንፈር መካከል ባለው ርቀት ውስጥ ሌላ የዳያሎግ ዕድል ምነው በኖረ ብሎ ተመኘ። ካሱ በዝግታ ወደ አንሶላው ገባ። ጣቶቹን ጭኑ ስር በትኖ ዓይኖቹን ጨፈነ። ዓይኖቹን ሲከፍታቸው አፈረ። ኀፍረቱን ለማጥፋት አንድ አቋራጭ መንገድ አለ። የቀደሙ ታላላቅ ሰዎችን የኀፍረቱ ተካፋይ ማድረግ። ይሄኔ አሳፋሪው ነገር መልኩን ለውጦ ክብር ይሆናል። ብዙ አባቶች ልጆቻቸው 7 ጊዜ አንደኛ ክፍል ሲወድቁ ማህሌታ ያሬድም እኮ እንዲህ ነበር ብለው ለጎረቤታቸው ይናገራሉ። የማህሌታ ያሬድ ትልቅ ፋይዳ የኢትዮጵያን ሙዚቃ ማግኘቱ አይደለም፣ በኋለኛው ዘመን ከክፍል ደጋግመው ለሚወድቁ ልጆች በኩር መሆን ነው። አፄ ዮሐንስ በመተማ አስከሬናቸው ተማርኮ አንገታቸው ተቆረጠ። ይህ ጀግንነትንና ኩራትን በሚያመልኩት አባቶቻችን ፊት ወደር የለሽ ውርደት ነው። ይህንን ኀፍረት ወደ ክብር ለመለወጥ ገጣሚያን የንጉሡን አንገት ከመጥምቁ ዮሐንስ ፍጻሜ ጋር አመሳሰሉት። መጥምቁ ዮሐንስ የመጣው የኢየሱስ መንገድ ጠራጊ ለመሆን አይደለም፣ የኢትዮጵያን ንጉሥ ከምርኮኝነት ወደ ሰማዕትነት ከፍ ለማድረግ ነው። ካሱ አሁን አንሶላው ውስጥ ገብቶ እጁን ወደ ቁላው ሲሰድ ኀፍረቱን ለማስረሳት ከሱ በፊት በሴጋ ስሙ የተጠራ ታላቅ ሰው እንዲኖር ተመኘ። በኀፍረት የተሸበሸቡ ዓይኖቹን ወዲያ ወዲህ ሲያንከራትት ዴቪድ በሳለው ስዕል ውስጥ ካሉት ደቀ መዛሙርት መሃል ሐሳብ ብልጭ አለለት። ከደቀ መዛሙርቱ መሃል አንቲስቴነስ አንዱ እንደሆነ ገመተ። አንቲስቴነስ ሕዝብ በተሰበሰበበት አደባባይ ሴጋ እየመታ ረሃብንም እንዲህ በቀላሉ ማስታገስ ቢቻል እንዴት ጥሩ ነበር ያለውን በአንድ ቦታ እንዳነበበ ትዝ አለው። ይህ ትውስታ ኀፍረቱን ማጥፋት ብቻ ሳይሆን ከዚህ በፊት ያልነበረውን ክብር አጎናጸፈው። በሴጋ በኩል ከሶቅራጥስ ደቀ መዛሙርት አንዱ ሆነ። ዓይኑን ጨፈነ። ከዚህ በፊት ያደረጋቸውን የወሲብ ትዕይንቶች በምናቡ ማምጣት ፈለገ። ግን የራሱን ገላ የሚያጠቃልል ስዕል አልመጣልህ አለው። ማየት የቻለው በአእምሮ ስክሪን ላይ የታተመውን የስቴላን ዕርቃን ብቻ ሆነ። ስሜቱ ሊቀሰቀስ የሚችለው በእሷ ገላ ላይ የእሱ ገላም ተደርቦ ስሎ ማየት ከቻለ ብቻ ነው። የስቴላ ገላ ከእሱ ገላ ጋር ሲቆራኝ ምን እንደሚመስል በሐሳቡ ለመሳል ደጋግሞ ጣረ። የራሱን ገላ ከመልኩ ጋር ጠቅልሎ ለጊዜው ስለረሳው አሁን አልታይህ አለው። በምትኩ ከዚህ በፊት በፕላይቦይ ላይ ያያቸው የወንድ ዕርቃን ገላዎች ተራ በተራ ያለ ፍቃዱ መጡበት። ሁሉም ነጭ ገላ ስላላቸው የእሱን ገላ ሊተኩለት አልቻሉም። ነጭ ገላዎችን ከሐሳቡ ሊያባረራቸው ሞከረ፣ ግን አልራቁለትም። ከዚህ በፊት በሐሳቡ ወደ ገተረው የስቴላ ገላ ያለ ፍቃዱ ሲቀርቡ ተመለከታቸው። ሰይጣን የገዛ ገላውን ምስል ደምስሶ በምትኩ የእንግሊዝ ወንዶችን ዕርቃን ምን እንደሚመስል ናሙና ያቀረበለት መሰለው። ስቴላ ከእንግሊዝ ወንዶች ጋር ተኝታ በሐሳቡ ታየችው። ሰውነቱ በቅናት እንደ በረዶ ቀዘቀዘበት። ካልጋው ወረደ።
ካልጋው ወርዶ ራመድ ሲል ከግርጌ የነበረው የአነስተኛ ጠረጴዛ እግር ጠልፎ ስላንገዳገደው ከመውደቅ ለትንሽ ተረፈ። ቤቱን ባሰናዳበት ወቅት ለብዙ ደቂቃ አውጥቶ አውርዶ ለጠረጴዛው ማስቀመጫ ትክክለኛ ቦታ ያገኘ መስሎት ነበረ። አሁን ግን ተጠራጠረ። ስርዓት ማስያዝ ማለት በሌላ ቅርጽ ማዘበራረቅ ሆኖ ታየው። በስርዓት ላይ እርግጠኛ የሚሆኑ ሴቶች አማልክትና መሪዎች ናቸው አለ በልቡ። ስቴላ ስላልደወለችለት ተከፋ። ግን እርግጠኛ ሆና የምትከራከርለት ምክንያት እንደሚኖራ ታወቀ። ለምን በዚህ ሰዓት አልደወልሽልኝም ብሎ ማለት አማልክትን ለምን ሐይቁን እንዲረጋ አደረጋችሁት፣ ለምን ወንዙን እንዲወርድ ፈቀዳችሁለት ብሎ እንደመጠየቅ ነው። እግሩን እያሸ ዝም አለ። በሕይወቱ ለመጀመሪያ ጊዜ ከሴተኛ አዳሪ ጋር ሊያድር ነው። አጠገቡ ተኝታለች። እስከ እኩለ ሌሊት ድረስ አብሯት ከጠጣ በኋላ ስሙን ነገራት። ምንም ተብሎ ቢጠራ ግድ እንደማይኖራት አያውቅም። በሴተኛ አዳሪ ልብ ውስጥ ወንዶች ቁጥር እንጂ ስም የላቸውም። አጠገቡ ተኝታለች። ወደ ሄክስ ፐብ እንዴት እንደመጣ ለማስታወስ ሞከረ። ግን ከድንግዝግዝ በስተቀር በገሃድ የተገለጠለት አልነበረም። ሲገባ የትንባሆና የሽቶ መዓዛ ተቀበለው። 4 ሴቶች ፈንጠር ፈንጠር ብለው ተቀምጠዋል። ከአንድ ጎረምሳ በቀር ክፍሉ ውስጥ ሌላ መሸተኛ አላይም። ጎረምሳው ትዝ ይለዋል። በመብራት ይሁን በስካር እንጃ ሁለመናው ቀልቶ ነበር። ከዕለታት አንድ ቀን ማስቲካዋን ከነከንፈሯ ካስፈነጠረችው ሴት ፊት ለፊት በቅልጥማም ወንበር ላይ ተቀምጦ በጨርቃም ጉልበቱ ውብ ጭኗን ይፈትጋል። ከሴቶች አንዷ ካሱን ታዘዘችው። ጊዜው ያመጽና ያፈሳ ስለሆነ ወንዶች አይታዩም። ካሱ ልክ እንደ ራፐሩ ሻጊ ፍም በመሳሰሉ ሴቶች መሃል ራሱን አገኘው። በሕይወቱ በአንድ ጊዜ 4 ሴቶች በምኞት ተመልክተውት አያውቅም። በአንድ ጊዜ በ4 ሴቶች ጭን ውስጥ የመውደቅ ሐሳብ ድንገት ብልጭ ስላለበት ልቡ በፍጥነት ይመታ ጀመር። ጎረምሳው ማውጋት ጀመረ። አይ ትናንትና ለትንሽ ከእጃቸው ባልወጣ ኖሮ ዛሬ ራሴን ተላጭቼ ከርቸሌ ነበርኩ አለ ጎረምሳው። ጎረምሳው የመንግሥት ወታደሮቹን በድንጋይ ከተፋለሟቸው ተቃዋሚ ወጣቶች አንዱ እንደሆነ ገመተ። ካሱ ስንት ወታደር ፈነከትክ? አለችው ልጅቱ። ማ እኔ? አንተ? ልጅቱ ራሷን አነቃነቀች። ምን በድንጋይ ወርውረህ ነው የምትይኝ? አዎ። ለነገሩ 7 ድንጋይ ወረወርኩ። 6ቱን ፖሊሱ በጋሻው መከተብኝ። 7ኛውስ? የምን 7ኛ ነው የምታወሪው? ድንጋዩን ያቀበልሽኝ አንቺ ነሽ እንዴ? አለ ጎረምሳው። አይ 7 ድንጋይ ወርውሬ ስላልክ ነው። ጎረምሳው መልስ ሳይሰጥ ድራፍቱን ከጨለጠ በኋላ የጨለጠውን ለመሽናት ወጣ። ሲመለስ ቀበቶውን እያስተካከለ አሃ 7ኛው ድንጋይ ልክ ነሽ ልጄ፣ 7ኛውን ድንጋይ ወርውሬዋለሁ ካለ በኋላ ወደ ካሱ ዞሮ መንገዱ ዳር የተቀመጡትን ሽማግሌ ለማኝ ታዲያ በምን ፈነከትኳቸው ሲል ሴቶች ሳቁ። ካሱ የጎረምሳው ወግ ረስቶት የቆየውን የጊዜውን ሁኔታና ፊቱን አስታወሰው። ሴቶች አሁንም ያዩታል። አሁን ግን አስተያየታቸው የምኞት ላይሆን ይችላል። ፊቱን ለመርሳት ቢራውን ደጋገመ። 4 5 6 የቢራው ጎርፍ ፊቱን እንደ ጠመኔ ማጥፊያ ደመሰሰለት። አንዷን ይዞ ወደ አንዱ መኝታ ክፍል ወጣ። ይሄው አጠገቡ ተኝታለች።
ከዚያ ብድግ አለችና ቀበቶውን መፍታት ጀመረች። ምን ልታደርጊ ነው አላት። ለምን እንዳላት ሳይገባው። ልብስህን ላወልቅልህ። ለምን? ለምን? ላውንደሪ ላስገባልህ ነዋ። ሆሆ በረዥሙ ሳቀችበት። በቲሸርትና በፓንት ሲቀር ወደሱ ተመለሰች። ከላይ ልሆንልህ አለችው ኮንዶሙን ካጠለቀችለት በኋላ። እንዳሻሽ አላት። በየትም ብትሆን ግድ አልሰጠውም። እንቅልፍ እንጂ እርካታን ፈልጎ እንዳልመጣ ያውቃል። ከላይ ሆነች። በትልቁ ቂጧ እንዳይሰበርበት ሰጋ። አባርጌነስ ትዝ አለው። በዝግታ ቁጭ ብድግ ማለት ጀመረች። ሰውነቱ ወደ ሰውነቷ በጣም ለመቅረብ ሲሳብ ተሰማውና አፈረ። ለርካታና ለጣም እንዲገደው አልፈለገም። ሰውነቱ ላይ ያለችው ጋለሞታ አይደለችም። ሥጋ የለበሰች የእንቅልፍ ክኒን ናት። በፍጥነት ቁጭ ብድግ አለችበት። ቶሎ ላለመገላገል ስሜቱን ለማራዘም ሲሞክር ተሰማውና በራሱ ተበሳጨ። ከ2 ደቂቃ በፊት መጥቶበት ነበር፣ ግን አይኑን ጨፍኖ አእምሮውን ጨፍኖ አዘገየው። ቁጭ ብድግ ማለቷን ድንገት አቆመችና እጭ አለች። ምንድን ነው አላት፣ የሆነ ነገር እየቀፈፈው። ተቀዷል። ምኑ? ኮንዶሙ። ምን ቀደደው አለ ደንግጦ። እግርህ ልበልህ። ፊቱን በእጆቹ ሸፈነ። ከላዩ ላይ በዝግታ ወረደችና አይዞህ ያለ ነገር ነው አለችው። እንዴት? እምልህ እንዲህ አይነት ነገር ብዙ ጊዜ ያጋጥማል። እንዴት? አለ ድምፁን አጎርንኖ። በዚህ ወር እንኳን እንዲህ አይነት ነገር ሲገጥመኝ አንተ 4ኛው ነህ አለችው። በተሸነቆረው ኮንዶም በኩል ነፍሱ ሾልካ የሄደች ይመስል ላፍታ ያህል በድን ሆኖ ቆየ። ወደ ቀልቡ ሲመለስ ልብሶቹን መልበስ ጀመረ። ወደ ሱሪው ገባ፣ ወደ ኮቱ ገባ፣ በመጨረሻም ወደ ጫማው ገባ። ግን በኮንዶሙ ሽንቁር በኩል ከገባው አዲስ ፍርሃት ገላውን መጋረድ አልቻለም። ከኤክስ ፐብ ሲወጣ ወደ ላይ አንጋጠጠ። በሰማዩ ገጽ ላይ ከዋክብት እንደ ፈንጣጣ ተበትነዋል።